አይ ነው እግዚአብሔር። ዮናስ የለም እኛ ቤት ሄደ። ትዳር የለም ወይዘሮነት ያበቃ። ባል የሚባል ነገር ከኛ ቤት ውስጥ የለም። ጌታ ኢየሱስ በጣም የሚናገረው ነው የሚያውቅ፣ ወዴት መራመድ እንዳለበት የገባው በፍጹም የማይገባኝ አይነት ሰው ነው። በእውነት እዚህ ዘመን መድረስ የለባቸውም ከሚባሉት መካከል ነበርኩኝ። በህልሜ የማስበውን ሰው ነው በሆነ የሰጠኝ። በጣም ሮማንቲክ ሰው ነው። በትግ ጣዖት ሳይሆንብኝ የቀረ አይመስለኝም። እግር ማጠብ እወዳለሁ። ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር ሊያግዘኝ ወደ ኪችን ሲመጣ እንቀጠቀጣለሁ። ለስላሳ ነው በጣም ሶፍት ኬክ ታውቃለህ? እንደዛ ማለት ነው በቃ ይሄ በሚገመት። አሁን ይህንን ሳወራ በጣም እየሰቀልኩት ነው። ለሚዲያ ፍጆታ ብዬ የማወራው አይደለም። የሚሰሙ ሰዎችን እውነት ነው ገለጸችው ብለው እንደሚረዱኝ አስባለሁ። ከክርስቶስ ቀጥሎ በቃ በትዳር ነፃ ያወጣኝ ሰው ነው። ከፍቅሩ ብዛት በቃ ከርህራሄው የተነሳ እሱን ማዘዝ ለኔ በጣም ከባድ ነው። ናስቲ ያግዘኝ ማለት አይችልም። ድንገት ታመመ። ቤት ጨለማ ዋጠው። ልጆች አንገታቸውን ደፉ። ነገሮች ሁሉ መስመራቸውን ሳቱ። ያ ፍቅር ቀር። ያ ኑሮ ሊከደን ጫፍ ደረሰ። አቤት አልኩት። እግዚአብሔር ለመንኩት፣ ተማጸንኩት፣ ጮኩ፣ አነባው በጌታ ፊት። ሰማይ ተከደነ፣ ጸጥ አለ ቤታችን። ፍቅር ቀረ፣ ጨዋታ ቀረ፣ ተረት ቀረ። የምንነጋገረው ነገር ሁሉ ዝም አለ። በዚህ ሁሉ ውስጥ የእግዚአብሔርን ብርታትና ጉብዝና ነው የምነግርህ። እግዚአብሔር ጎበዝ ነው። ማንን እንዴት መያዝ እንዳለበት ያውቃል። አይሳሳትም እግዚአብሔር። በቃ እስክጨርስ ፍቅሬን በቃ ውሰደው እስክለው ድረስ እግዚአብሔር ጠበቀኝ። ከዛ በኋላ ወደ ጓሮ ሄድኩና ቸርች ገብቼ ጌታ ሆይ ሰጥቻለሁ፣ ውሰደው፣ ለእኔ ግን ጸጋ ስጠኝ አልኩት። ስሜ መድኃኒት ኃይሉ እባላለሁኝ። አዲስ አበባ ውስጥ ነው የተወለድኩት። በመወለድ ደረጃ 4 ዓመት አካባቢ ሲሆነኝ አባቴ ጋንዲ ሆስፒታል ሐኪም ነበር እና በዛን ዘመን ሕክምናውም የመድኃኒት ሽያጩም አብሮ የተሳሰረ በመሆኑ ምክንያት ከዚህ ሀገር የ4 ዓመት ልጅ አካባቢ ሲሆን 3 ልጆች ወልደዋል። ይዘውን ወደ አሁን በአሁኑ አጠራር ምዕራብ አርሲ ላይ ያለች አንድ የወረዳ ከተማ ኮፈሌ የምትባል በጣም የምወዳት የወረዳ ከተማ ናት። እዛ ነው ያደግኩት እና የልጅነት ጊዜንም የማስታውሰው በዛ ነው። ምንም እንኳን ተመልሼ በልጅነት ወደ አዲስ አበባ በመጣ ነገር ግን ብዙ የልጅነት ታሪክ ያለኝ እዛ ኮፈሌ የምትባለዋ ከተማ ውስጥ ነው። በጣም የሚያስደስተኝ ጥያቄ ነው። ጌታ እሱን ያገኘኝ ወይስ እኔ ነኝ ያገኘሁት ብዬ ሁሌም እጠይቃለሁ እና ቅድም በእድገቴ ለማንሳት እንደሞከርኩት አባታችን ብዙ ተቃዋሚ አልነበረም። ከሉትራን ቸርች ነው የተማረው ሕክምናውን ከሉተራኖች ጋር ነው የኖረው እና እነዛ ቅድም የነገርኩ ክርስቲያኖች ቤት ስንሄድ በልጅነታችን አይከለክለንም ነበር እና በቃ ዝማሬ ምን እንሰማለን፣ ግን እንመልስና ዘፈንም ልንዘፍን እንችላለን። እኔ በደርግ ጊዜ የነበርኩ ሰው በመሆኔ ምክንያት ኪነት የሚባል ነገር አለ። እዛ ውስጥ እንሳተፋለን፣ ምን እንላለን። ስቴብል የሆነ አቋም አልነበረኝም ልጅም ስለነበርኩኝ እና እዛ ሀገር በተወሰነ ደረጃ ብቻ ነው የኖርነው። እስከ 10ኛ ክፍል ነው እዛ የተማርኩት እና ያ የልጅነት ጊዜ ነፃነቴ እስከ 13 ዓመት የተጠበቀ ነበረ። አባቴ በህይወት ስለነበረ በቤት ውስጥ 3 ልጅ እስከሚወለድ ወንድ አልነበረም። በእኛ ጊዜ ደግሞ ለወንድ የሚሰጠው ክብር በጣም ከፍ ያለ በመሆኑ ምክንያት ልክ እንደ ወንድ ልጅ ነበር የምታየው እና በጣም ነፃነት ነበረኝ።
እንደ ልቤ ነው የምጫወተው፣ እንደ ልቤ ነው የምናገረው፣ ማወራው፣ ምን እምለው እና ያንን ኮንፊደንስ ይዤ ነበር እስከ 13 ዓመት ድረስ የቆየሁት እና በ13 ዓመቴ አባቴ በህይወት አለፈ እና በጣም ከባድ ጊዜ መጣ። ለቤቱ አባቴ ጎረምሳ ሆኖ የወለዳት ሌላ ልጅ ብትኖርም እኔ ግን የመጀመሪያ ልጅ ነኝ ለኛ ቤት እና በዛ ሁኔታ ውስጥ መሸከም የማልችለው ነገር ነበር እኔ ላይ የወደቀው። እድሜ ገና ትንሽ ነው፣ ነገር ግን በልጅነት ልሸከመው የማልችለው በርደን። ከኔ በታች ወደ 8 ልጆች አሉ። እናቴ ብቻዋን ናት እና አብሬ ማሳደግ ነበረብኝ። ስለዚህ ከዛ የቡረቃ የጫወታ እንደ ልብ ከመሆን ተመለስኩና ሆሎፌ ሰደን ትልቅ ሰው እንደሚያስበው ሆንኩኝ ማለት ነው። ምክንያቱም በርደን ወደቀብኝ። ከዛ 9ኛና 10ኛ ክፍል እዛው ጨረስንና 11ኛ ክፍል ስንደርስ በዛ ሀገር ውስጥ መቀጠል ባለመቻሏ ምክንያት እናታችን ከኢኮኖሚው ጫና የተነሳ ወደ ዘመዶቿ ጠጋ ማለት ስለፈለገች አዲስ አበባ መግባት ማይታሰብ ነበርና ወደዛው ወደ ዋና ከተማዋ አሰላ ወደሚባል መጣን እና 11ኛ ክፍል እያለሁ እዛው ገብተን በዛው ዓመት ውስጥ አንድ ቀን በጣም የሚገርመኝ ነገር አለ። በዚህ መካከል ውስጥ ዛሬም እጸልይለታለሁ ለዛ ሰው እና አንድ ቀን መጣና ደስ ይለኛል። በልጅነቴ እንደነገርኩ እሄድ ስለነበረ ውስጤ አለ፣ ግን ጌታን ተቀብዬ እንደማንኛውም ክርስቲያን አልመላለስም ነበረ። ዓለም በጣም ታሸንፈኛለች። ጨዋታ ወዳለው እንደነገርኩ ኪነት ውስጥ ነበርኩኝ። በርደኑ እኔ ላይ ከመውደቁ በፊት በብዙ ነፃነት ያደግኩ ልጅ በመሆኔ እና አንድ ቀን ይመጣና ይሄ ቤተሰብ ነን፣ ለእኔ ያጎቴ ልጅ ነው፣ ቸርች እንሂድ አለኝ። አለ እንደዚህ ሀገር ቸርች አልኩት። አዎ። በዛን ዘመን ቤተክርስቲያን አይታወቅም፣ እንደነገርኩ በደርግ ጊዜ ነው። በጣም የስደት ዘመን ነው። የሉተራኖች ቸርች ሚሽን የሚባል አለ ብሎ ይዞኝ ሄደ። ከዛ ከ4 ሰዓት እስከ 6 ሰዓት ነው፣ ተደብቀን ነው ሄድነው። አገኘኝ ጌታ፣ እኔ አይደለሁም ያገኘሁት። በቃ ተደነቅኩ፣ በጣም ደነገጥኩኝ። ነፍስ አልቀረልኝም፣ ተጸለየልኝ፣ ወደኩ። ምን ማለት እንደሆነ በቃ የዛለት ነው የገባኝ እና ከዛ ቸርች እንደወጣው ጌታ እንዳገኘኝ እዛ ድሮ ለማቃቸው ኮፈሌ ለነበሩ ለአንዷ ክርስቲያን ደወልኩላት። በጣም ይጸልዩልኝ ነበር እንዳገኝ ጌታን። ከዛ ጌታን አገኘው ምናምን አይባልም በዛን ዘመን። እኔም እንደናንተ ሆንኩኝ አልኳት። በጣም ደስ አላት። በቃ ደስ ብሎኝ ጌታ አገኘኝ፣ በቃ አብሬው እኖራለሁ ብዬ ያ በርደን በእኔ ላይ የወደቀው በርደን በቃ እንዲቀል ያደረገልኝ እስከሚመስለኝ ድረስ ደስ ብሎኝ 11ኛና 12ኛን ክፍል በዛው ከተማ ውስጥ ተማርኩ። ጌታን አግኝቼ በዚህ መንገድ ነበር ጌታን ያገኘሁት። እንግዲህ ህይወት ውጣ ውረዱ ብዙ ነው፣ ጌታ ኢየሱስ ካረዳ በስተቀር የምናፈተልክባቸው ውድቀት በእኛ ላይ የሚነበብበት የምንነሳ የምንቀመጥበት ጊዜ አለ በህይወት ውስጥ። እግዚአብሔር በብርታት ሁልጊዜም ቢይዘን በእኛ ስንፍና ምክንያት በጠላታችን በዲያብሎስ ሰበብ በህይወታችን ውስጥ ውጣ ውረዶች ያልፋሉ። ስለዚህ በዚህ ሁሉ ውጣ ውረድ ውስጥ ጌታ ከኔ ጋር ሆኖ ነው እዚህ ዘመን ያደረሰኝ እንጂ በእውነት እዚህ ዘመን መድረስ የለባቸውም ከሚባሉት መካከል ነበርኩኝ። የያዘኝ ክንድ ብርቱ ስለሆነ እሱ በያዘኝ ልክ ነው እዚህ ጋር የመድረሴ ምክንያት። መስራት በመቻሌ ምክንያት አልሰራሁም። ለትዳር ጎበዝ ሴት በመሆኔ ምክንያት በትዳር ውስጥ አልሰነበትኩም። የህይወቴ ምክንያት ሁሉ ጌታ ኢየሱስ በመሆኑ ምክንያት ነው እዚህ የደረስኩት እና እንደነገርኩ እዛ የታሰርኩበት ቦታ ላይ እየሰራን እያለ ወጣት ከመሆኔ የተነሳ በጣም እንቸገር ነበረ። በቃ ሰው ወጣቶች ያገባሉ፣ ወንዶች ሁልጊዜም ጠያቂዎች ናቸው። እንግዲህ በዛን ዘመን በጣም በሚፈራበት ጊዜ
እና በጣም እጨነቃለሁ። እንዴት ከማን ጋራ ነው የምኖረው? ማንም ክርስቲያን እዛ አካባቢ የለም። ምንድን ነው የማደርገው ብዬ እፈራለሁ። እና ሴቶች ሊጠለፉ ይችላሉ፣ ሊደፈሩ ይችላሉ። እዚህ እኔ ከዚህ ያመለጥኩ ስለመሰለኝ ብቻ አብሬ ከተማርኩት ማቀው ከወንድሜ ጓደኛ ነበርና በህይወት አጋጣሚ ነው የተገናኘ ነው። እንግዲህ ይሄ አብሮ ማደጉ በራሱ እንድለውጠው ሊያደርገኝ ይችላል። አልቸገርም። የተለያዩ ጓደኞች ሃይስኩል ውስጥ ሆነን ከዛ በዛ በስራ አጋጣሚ ሆነን የሚያልፉ ሰዎች አሉ። ላስባቸውም ብችል በተለያየ አጋጣሚ የተለያየ ቦታ ስለነበሩ በቃ የነበረኝ ምርጫ በጣም ጠባብ ነበረ እና ለማይሆን ህይወት አሳልፌ ከምሰጥ ባገባ ነው የሚሻለው ብዬ ወሰንኩና ከማቀው ሰው ጋር አብሮ መኖር ይሻለኛል። በዚህ አጋጣሚ መምከር የምፈልገው ሁልጊዜም ሰው በጌታ ቤት ውስጥ እያለ በጌታ ቤት ውስጥ ያለን ሰው ብቻ ማግባት እንዳለበት እመክራለሁ። ለማምጣት ሄደን እንደ ጨው ልንሆን እንችላለን። ጨው ውሃ ልትቀዳ መሄድ የለባትም። ምክንያቱም የውሃ ኃይል ከባድ ስለሆነ ሟምታ ነው የምትቀረው። ልክኛ እንደ ጨው ነን። ስለዚህ ቤት ውስጥ ያለ ሰው በቃ ጊዜም ቢቆይ ለማግኘት ቢያስቸግርም በዚህ ዘመን እንኳን ምናልባት እንደሱ አይነት ብዙ ችግር ላይኖር ይችላል፣ ግን እንሰማለን አሁንም። ስለዚህ ሰው በጌታ ቤት ካለ ሰው ጋር ነው አብሮ መኖር አለበት ብዬ የማምነውና እኔ ይሄ ዕድል አልገጠመኝም ነበረ። ነገር ግን ጌታን አልተውኩም። አብረን መኖር ጀመርን። በስነ ስርዓት ነው የተዳርኩት። በቤተሰብ አገባው። ከዛ ልጆች ኖሩኝ። በጣም በፍጥነት ነው ያገባሁትም የወለድኩትም። እኔ በ21 ዓመቴ አካባቢ በቃ አግብቻለሁ፣ ወልጃለሁ፣ ልጆች አሉኝ። ይሄ የእስራቱ ስደት በተቃውሞ ስደት ተገለጠ። በቃ በጣም ኃይለኛ ሆነ። በጌታ ቤት መኖሬ በጣም አይመቸውም፣ ያስቆጣዋል፣ ሊመታኝ ይችላል። በቃ ተስማምተን አልነበረም ወይ ብዬም ብለው አይሰማኝም። ቤተሰብ ሽምግልና ይጠራብኛል። ቤተሰቦችም ለሱ ነው የሚወገኑት፣ ምክንያቱም ጴንጤ መሆኔን አይወዱትም። በኋላ እሱ እስልምና በጣም እያከረረ መጣ። በዚህ አጋጣሚ የቤተሰቦቼ አባቴ ቤተሰቦች ወደኋላ ሙስሊሞች ናቸው። አባቴ ጋር ነው የቆመው እና ለእኔ ብዙም ከባድ አልነበረም የማውቀው ባህል ስለሆነ እና አመጣዋለሁ ብዬ ሄጄ እንደ ጨው ነው ሆኜ የቀረሁት። ግን ጌታን መተው አልቻልኩም። በዛው ድካም ውስጥ፣ በዛው መመታት ውስጥ፣ በዛው ቤተክርስቲያን መሄድ አለመቻል ውስጥ ነው አጭር ጊዜም ቢሆን አብረን የቆየ ነው እና በቃ ልጆቼ ስለሚያሳዝኑኝ እየተጎዳው እየተመታው ቤተክርስቲያን እየተከለከልኩ ኖር ነበረ በሚገርም ሁኔታ። እና እንደነገርኩ የወንድም እህቶቼ በርደን አለ እጄ ላይ፣ እነሱን የሆነ ቦታ ማድረስ አለብኝ። ልጆች አሉ። እነዚህ ልጆች መማር አለባቸው፣ ማደግ አለባቸው። ህፃናቶችም ቢሆኑ ኃላፊነቱ የኔ ነው። ልጅም ብሆን 20ዎቹ መጀመሪያ ላይ ነው ያለሁት እና በቃ መከራው እየተደራረበ መጣ። የአባቴ ማለፍ ጣለብኝ በርደን ሳያንስ በትዳር የመጣው ነገር ደግሞ በጣም ከባድ ሆነ እና ከጌታ ጋር ነበረ የወደኩም ቢሆን በጌታ ካልሆነ ሰው ጋርም ቢሆን የምኖረው። ግን ጌታ አልተወኝም። በቃ እጄን ይዞ ነበር አብሮኝ የሚጓዘው እና ሁልጊዜም በፍርሃት ውስጥ ነው የምኖረው። ሁልጊዜም አለቅሳለሁ። በቃ ጊልቲ ኮንሸስ ይሰማኛል፣ ኃጢአተኝነት ይሰማኛል። ልክ እንዳልሆንኩ ራሴን እወቅሳለሁ። መንፈስ ቅዱስ ግን ሁልጊዜም ካንተ ጋር ነው። ሁልጊዜም ይቃትታል። በቃ ሐዘኔ ሐዘኑ ነው፣ ለቅሶዬ ለቅሶው ነው። እጆቼን ይዞ ይሄዳል እና በጣም ከጌታ ጋር በቃ መጣበቂ ግድ ነበርና ድንገት ተነስቶ ውጭ ሀገር ለመሄድ ፈለገና በቃ ወጥቶ ቀረ። እኔም ልጆቼን ይዤ ቀረው። ለረጅም ዓመት
ድምፁን ሳልሰማ ነው የኖርኩት። ከዛ በኋላ እኔ ተፈታው። በቃ ከጌታ ጋር አብሬ ለመሆን እድል አገኘው። በዚህ መሃል የደርግ ስርዓት አበቃና የኢህአዴግ ስርዓት ሲመጣ ስራዎች በየቦታ በቋንቋ በምን ሲከፈቱ አዲስ አበባ የመግባት እድል ገጠመኝ እና አዲስ አበባ ስመጣ ልጆቼን ይዤ መምጣት ነበረብኝ፣ ግን አልችልም ነበር እና በጣም እጨነቃለሁ፣ ጸልያለሁ። በጣም ትንንሽ ልጆች ናቸው፣ ተትተው የሚካሄዱ አይነት ልጆች አይደሉም። በዚህ ውስጥ ሁሉ እግዚአብሔር በእኔ ህይወት ውስጥ የሚሰራቸው በጣም አስደናቂ ነገሮች አሉ። እንደው ትዝ ከሚሉኝ ውስጥ ሁለተኛው ልጄ ጆሮውን ያመው ነበር፣ የ1 ዓመት ልጅ ሆኖ እና በጣም ይቸገራል። ሁልጊዜም ይመጣና አጠገቤ ቆሞ ይላል እና እጨነቃለሁ በጣም። ምን ላርግልህ እለዋለሁ። በቃ ጆሮውን ነው የሚነካው። ከዛ ሳይ ወይ ውስጡ ኢንፌክትድ ሆኗል። ከዛ ጠርግለታለሁ። ከዛ እናቴ ታየዋለች። እንግዲህ ጥሎን ሲሄድ እሱ ልጆቼን ይዤ ወደ እናቴ ነበረ የተመለስኩት። አዲስ አበባ ገብቼ ነበር ብያለሁ በዛው በደርግ ጊዜ። ከዛ ተመልሼ ወደ እናቴ ገብቼ እሷ ጋር ስኖር በቃ እንደነገርኩ ስደቱ ቀጥሏል። እሷ ተቃዋሚ ናት። ቸርች መሄድ አልችልም፣ ግን መጸለይ አላቋረጥም። መንፈስ ቅዱስ ሁልጊዜም ከኔ ጋራ ነው እና ልጆቼን ለማሳደግ የከፈልኩት ዋጋ እግዚአብሔር ባያግዘኝ እዚህ ጋር ለመድረስ በጣም ከባድ ነበር የሚሆንብኝ። እና ልጄ በዛ ሁኔታ ውስጥ እያለ እስቲ ቤተክርስቲያን ይወሰድና ሜሮን በጆሮ ይደረግለት፣ መቃወም አልችልም። እሺ ብዬ ነው የሚሄደው። አይደለም እስቲ ሐኪም ቤት ሄድና መርፌ፣ እኔ 1 ብርም የለኝም፣ ይዤው ለመሄድ አልችልም፣ ይዤው ሄዳለሁ። አይደለም አንድ ቀን ጠራሁት መንፈስ ቅዱስና አልኩት፣ እናቴ ቤት የለችም። መንፈስ ቅዱስን ጠራሁትና ልጄንም አብሬ ይዤ ወደ መኝታ ክፍል ገባሁ። ከዛ ተንበረከኩ እናቴ እስከምትመጣ። ጌታ ሆይ አሁን እኔ 1 ብርም የለኝም፣ ሐኪም ቤት እንኳን ወስጄ ይሄ መግል እንዲደርቅ መርፌ ማስወጋት አልችልም። አንተ ግን የፈውስ አምላክ ነህ እና በዘመኔ ሁሉ ልመስክርልህ፣ ልናገር አልኩት ጌታ እና ልጄን ይዤ ተንበረከኩኝ። ከዛ ልጄ አጠገቤ ዝም ብሎ ቆሟል። 2 ዓመት ተኩል አካባቢ ይሆናል። ለወራት ነው የተጨነቀው ልጄ። ከዛ በኋላ ድጋሜ ጆሮ አልታመመም። ሰማኝ ጌታ፣ መልስ ሰጠኝ፣ ዳነ። እስከ ዛሬም ድረስ ትልቅ ልጅ ሆኗል። 3 ልጆች ወልዷል። ጌታን የሚያገለግል ነው። በፍጹም ጆሮውን ሲያወራ ሰምቼ አላውቅም። ኢንካውንተር አረገ መንፈስ ቅዱስ፣ ዳነ ልጄ። ይሄው ልጅ በጣም በሚገርም ሁኔታ በልጅነቱ 3ኛዋን ልጄን እርጉዝ ሆኜ በጣም ደክሞኝ ጋደም ብያለሁ። 7 ወር ምናምን አካባቢ ነኝ እና እንደ ልጅ እየዳኸ እየተጫወተ ቤት ውስጥ ድንገት ሳሎን ቁጭ ብለው የሆነ ሽምብራ ለመቁላት ቡና ለመጠጣት ያዘጋጁት ምጣድ አውጥተውት እዛ ቁጭ አድርገውታል። ዳዴ እያለ ሄዶ እላው ላይ ሄዶ ቁጭ አለ። እግሩ ከታች ጀምሮ እስከ ላይ ድረስ ብድግ ነው ያደረገው ስጋውን። ደነገጥኩኝ። አቅሜ የለኝም፣ አቅሜ እግዚአብሔር ነው። ከዛ ምናልባት በተደጋጋሚ ይሄ ችግር የሚገጥመው አይኔን በዚህ ሰው ላይ በዚህ ልጅ ላይ ስለጣልኩ ይሆን ብዬ ራሴን ጠየቅኩኝ። እንዲረዳኝ መንፈስ ቅዱስ ከዛሬ ጀምሮ ጌታ ሆይ ሰጥቻለሁ። የሰጠኝን ልጅ እኔ ነበርኩ የያዝኩት። ከዚህ በኋላ ግን ሰጥቻለሁ፣ አላየውም አልኩት እግዚአብሔር። በቃ በሰላም እንዲኖር ለእግዚአብሔር መልሼ የሰጠሁት መንፈስ ቅዱስ ተቀበለኝ። እንደነዚህ አይነት በጣም የሚሰቀጥጡ እግዚአብሔር ግን እየረዳኝ እያገዘኝ ያለፍኩባቸው ጊዜዎች
በጣም ብዙ ናቸው። ምንም ገንዘብ የሌለው ሰው፣ ቤተሰቡ ጋር ተጠግቶ የሚኖር ሰው በእንደዚህ አይነት ነገር ውስጥ ሲያልፍ እግዚአብሔር ካላገዘው በስተቀር ለማለፍ በጣም ከባድ ነው የሚሆነው። እዚህ ጋር እንደምደርስ በፍጹም ማለም አልችልም ነበር። ሰይጣን ራዕይ ይነጥቃል። ነገ እንዳይታይ ፊት ለፊት ላይ ይቆማል። ስለዚህ አሻግሮ ማየት አይቻልም። እኔ በዛን ዘመን አሻግሬ አይቼ እዚህ ጋር እንደምደርስ በፍጹም ማለም አልችልም ነበር። እግዚአብሔር ግን ክንዱ ብርቱ ከመሆኑ የተነሳ በብዙ ድጋፍ እያደጉ መጡ። ከዛ በኋላ እንዳነሳሁልህ ወደዚህ የመምጣት እድል ገጠመኝና ስመጣ ነፍሴ በጣም ትጨነቃለች። ለማን እንዴት አድርጌ ነው ትቻቸው የምመጣው? ምን አደርጋለሁ? አሁን ትቻቸው ከመጣው በቃ እነሱም ከእምነት ውጭ ሊሆኑ ነው። ጌታ ሆይ በእጅህ ነው ማደግ ያለባቸው ብዬ በጣም እጨነቃለሁ። እና እዚህ መጥቼ ስራ እንዳያስኩኝ 6 ወር አልፈጀብኝም ለማምጣት። ምክንያቱም ውስጥ የሚጨነቀው ምን ይበላሉ፣ ምን ይጠጣሉ፣ እንዴት ይማራሉ አይደለም፣ ከጌታ ጋር እንዴት ተጣብቀው ይኖራሉ። እኔ የከፈልኩትን የመውደቅ የመነሳት ዋጋ እነሱ እንዲከፍሉ አልፈልግም። በቃ ጌታን ብቻ አውቀውት እንዲኖሩ። እዛም እዚህም ብዬ ስለኖርኩኝ ወጣ ገባ ባልኩበት የከፈልኩትን ዋጋ በጭራሽ እነሱ እንዲደግሙት ስለማልፈልግ ቶሎ መንፈስ ቅዱስ እጄ ላይ እንዲያስገባቸው ነበር የምፈልገው። እና 6 ወር አልፈጀብኝም ወደዚህ ሁሉንም ይዣቸው መጣው። የሚገርም በመጣው በ1 ዓመት ከምናምን የኢትዮጵያ ቴሌቪዥን ዜና የሚያነቡ ሰዎችን ለመቅጠር ማስታወቂያ ያወጣል። እና እኔ መጀመሪያም ስቀጠር በቃ በድፍረት ነው እዚህ መጥቼ የተቀጠርኩት የመጀመሪያውንም ስራ። እና እዛ ውስጥ ሆኜ አክቲቭ ስለሆንኩ ጋዜጠኝነት ውስጤ ያለ ነገር ይመስለኛል። የ8ኛ ክፍል ተማሪ ሆኜ አዲስ ዘመን ጋዜጣ፣ ኢትዮጵያ እርምጃ የሚባል የፖሊስ ጋዜጣ ነበር እና እነሱን አነሳና አነብ ነበረ። ዜና እንደሚያነብ ሰው አነብ ነበር እና ያ ውስጤ የተቀበረው ነገር ልክ ሁኔታዎች ሲመቻቹለት በቃ አለ እና ጌታ እንዲረዳኝ ጸልይ ነበር። አንዳንድ ጊዜ በችሎታችን ይመስለናል፣ በፍጹም ያለ ችሎታ አቅም የሚሰጥ እግዚአብሔር በእኔ ላይ ተገለጠ እና ብዙ ሰዎች የተፈተኑበት ቦታ ላይ ነበር የመጀመሪያውን ስራ የተፈተንኩት እና በሚደንቅ ሁኔታ ነው ያለፍኩት። አይኔን አሽቼ ነው ያየሁት። በትክክል የኔ ስም ነው ብዬ በቃ አይኔን ጠራራኩት ማመን ስላልቻልኩኝ የኔ ስም ነበር የተለጠፈው እና እዛ ገብቼ እየሰራው ያለ በሚከፈለኝ በዛች ትንሽ ደሞዝ ሁሉንም ልጆች አስተምሬ ቤተሰቦቼን ረድቼ መኖር በጣም ከባድ ነበርና ዜና ማንበብም አልነበረም የኔ ህልም ልጆቼን አጥግቦ ማሳደር፣ በጌታ ቤት እንዴት አድርገው እንደሚያድጉ ማሰብ ነበረ ህልሜ። እግዚአብሔር ይህንን ህልሜ ሊያሳካ ፈለገና 75 ሰው ነው በዛን ዘመን የተወዳደረው እና ከ1 እስከ 3 የወጡ ሰዎች ሲለጠፍ እኔ ህልም አየሁ። 9 ሰዎች ስማቸው ተለጥፎ የኔ ስም ውስጡ የለም እና ለጸሐፊዋ ደወልኩና የኔ ስም የለም በህልሜ ህልም ሳይ አላለፍኩም እንዴ ብዬ ስጠይቃት እውነት ነው ህልምሽ አላለፍሽም አለች። ከዛ ምንም አላልኩም። በቃ አንተ አዋቂ ነህ፣ ይህንኑ አብቃልኝ የምሰራበትን ብዬ በዛው እየኖርኩ በዛው ሳምንት ውስጥ ተደወለልኝ። ከዛ ካለፉት ውስጥ አንደኛዋ ሌላ ስራ ስላገኘች አልቀጠለችም እና ነይና ሬርስ አድርጊ። 3 ሰዎች ተጠሩ። በሬርሳል ነው የምታልፈው ያኔ ፐርፌክሽኑ ካለ በዛ ያስቀጥለዋልና 2 ወንዶችና 1 እኔ እነሱ መካከል አልታይም እኮ በጣም ቀጭን ትንሽ ልጅ ነኝና በጣም ደፋር ከመሆኑ የተነሳ ብቻ ነው የሄድኩት። አወራለሁ፣ እውነት ነው፣ ሰራበታለሁ፣ ግን አሁን እንደማስበው ያደገ የቋንቋ ችሎታ አልነበረኝም እና
ማንበብ አያቅተኝም ብዬ ነበር የጀመርኩት። በእውነት በዛን ዘመን እግዚአብሔር ነበር እጄን የያዘው። መንፈስ ቅዱስ ነበረ እንደገና የረዳኝ። ሁልጊዜም ህይወቴ ከሱ ጋር የተጣበቀ ከመሆኑ የተነሳ እርዳታው አልተቋረጠም ነበር። እኔ ብደክም ከኔ ጋር ነው፣ በወድቅ በሱ ቤት ባልገኝ አለ ስቲል ከኔ ጋር። እንደው ባፌ አውጥቼ የለም ባልል ስራዬ የለም የሚያስብል ሆኖ እሱ ግን ከኔ ጋር አልተለየኝም ነበርና ሳነብ አብሮኝ ነበር የሚያነበው። የሚገርም እንቀጠቀጣለሁ። ኢትዮጵያ ቴሌቪዥን አንድ ለእናቱ በነበረበት ጊዜ እንደ ብርቅ ነበረ የምንታየውና በዛ ውስጥ ጌታ እየረዳኝ ጥቂት ክርስቲያኖች በነበሩበት ጊዜ በልዩነት እግዚአብሔር በውበት ምንም የለኝም። ብዙ ሰዎች ደምቀው አምረው የሚፈልጉትን ሜካፕ ተሰርተው መተው ሊያነቡ ይችላሉ። እኔ በዛ ወቅት ይህንን ማድረግ አልችልም ነበር። በጣም በሚደንቅ ሁኔታ እንደዛ ከሚያደርጉ ሰዎች አሳንሶኝ አያውቅም እግዚአብሔር። እንደውም በምን እታወቃለሁ? እስኪ ያቺ ሜካፕ ያልተቀባችዋለች፣ እኔ እኮ አጥቼ ነው ያልተቀባሁት፣ አምጧት ተብሎ እንደ ውበት ይነገርልኝ ነበረ። ጌታ መልካም ስለሆነ በፊቴ ቆሞ እነዛን ዘመናት አሻገረኝ። በዚህ ውስጥ እንደመጣው ቤተክርስቲያኖች በየቦታው መመስረት ጀምረው ነበረ። ያ የስደት ዘመን አበቃ፣ ተቃውሞ ቀረ፣ ቤተክርስቲያን ተፈቀደላት፣ የተዘጉ ደጆች ተከፈቱ። ስለዚህ ክርስትና አንሰራራ። ቅድም እንደነገርኩ ጌታ በቃ ከፊቴ እየቀደመ መልካምነቱን እያሳየኝ በብዙ መከራ ውስጥ አለፍኩኝ። አንዳንድ ቀን ከስራ ስገባ ተኝተው ላገኛቸው እችላለሁ። ሰራተኛ ሊታሰብ አይችልም፣ ምክንያቱም አቅም የለኝም እና ይተኙ። አሁን እራት የሚበሉትን ለጠዋት ቁርስ ይሆናቸዋል። ከዛ እነሱም ጠዋት ሲነሱ ኮምፕሌን አያደርጉም። ማታ እኮ እራት ሳንበላት አይሉኝም። እንደ ልጆች በጣም የተባረኩ ልጆች ናቸው። የትምህርት ቤቱ ስከፍል የቤት ክራይ ይደርሳል። የቤት ክራዩን ከፍዬ ሳልጨርስ መብራት ይመጣል። የመብራት ሳንጨርስ ውሃ እኮ አልተከፈለም። ልጆች ደብተር ጨርሰው ይመለሳሉ። የሆነ ነገር ይፈለጋል። በዚህ ውስጥ ሁሉ ደማቅ ከለር ከከለሮች መካከል ይታያል። ለምሳሌ ቀይ ወይ ቢጫ የለበሰ ሰው ኖርማል ልብስ ከለበሰ መካከል ታየዋለ። ልክ እንደዛ ደማቅ ከለር ነው ያለኝ እኔ። እግዚአብሔር ደማቅ አድርጎ ከፈጠራቸው ሰዎች መካከል ብዬ አስባለሁ። በዛ ሁሉ መከራ ውስጥ አንድም ቀን ችግር እንዳለብኝ ለሰዎች መናገር አልፈልግም። እጅ አልሰጥም። ጌታንም ማስወቅሰው ስለሚመስለኝ በቃ በተቻለ መጠን ተፍ ተፍ ብዬ መኖር ነው የምፈልገው። የሚገርመው ነገር ተቀጥሬ ስሰራ ይህን ተፍ ተፍ ማለት ሚዲያ ማንበቤን ምን ያዩ ሰዎች ጀንደር ላይ እንድሰራ እድል ሰጡኝና በቃ ከሴቶች ጋር ሰራ ነበርና አንዳንድ ጊዜ ሴቶች ራሳችንን አመመን ብለው ተከናንበው ምናምን ሲመጡ ሳይ ለምንድን ነው እንደዚህ ያሰራችሁት? ራሴን አሞኝ እና ፓራሲታሞል ነው ያሰራችሁት ነገር እላቸዋለሁ። ሁሌም እንዲነቁ፣ ንጹህ እንዲሆኑ፣ ራሳቸውን እንዲጠብቁ ከዛ ጌታን ለመናገር ሞክራለሁ። በዚህ አይነት ሁኔታ ዘመናት ተቆጠሩ። እነዛ ሁሉ መከራዎች በቃ እንደ መከራ ሳይሆን እንደ ትምህርት ቤት። አንዳንድ ጊዜ ቻሌንጆች የተደጋገሙ ሲመጡ ህይወት ይሆናሉ። በቃ ሌላውን ዓለም ትረሳለህ። እኔ ለእኔ ብቻ ነው እንደ ችግር የተፈጠረው የሚል ማንነት የለኝም። ሁልጊዜም እግዚአብሔርን አስታውሰዋለሁ። ይረዳኛል፣ በማልፍበት መንገድ ሁሉ ያግዘኛል። ስለዚህ ዓላማዬ እኔ ያልሆንኩትን፣ እኔ ያልደረስኩበትን፣ እኔ የጎደለብኝን ነገር በቃ ልጆቼ ላይ ማየት ስለምፈልግ ሁልጊዜም መንፈስ ቅዱስን የምለምነው ልጆቼ የሆነ ቦታ ደርሰው ማየት ነው። እና በጣም ነበረ ከጌታ ጋር ያለኝ ነገር
በቃ ያስደንቀኝ የነበረው የሚያሻግርበት መንገድ፣ ድህነትን የሚሰርዝበት፣ ማጣትን የሚያክምበት መንገድ በጣም ያስገርማል። ብዙ ቀናቶች ምሳ ላላስር እችላለሁ። ልጆቼ በልተው ከጠገቡ እኔ ከጌታ ጋር እውላለሁ ደስ ብሎኝ። ሰዎች በጣም ደልቶኝ የምኖር ሰው እስከሚመስላቸው ድረስ ችግሬን መናገር አልወድም። ጌታን ማስወቅሰው ይመስለኛል። እነዚህ ጴንጤዎች ደግሞ እንዲባል አልፈልግም። ስለዚህ ድህነትን ማወጅ አልወድም። በቃ መስራት፣ መኖር፣ ጌታን ማምለክ ነበር የምፈልገውና በዚህ ኮንዲሽን እያለን የኢትዮጵያ ቴሌቪዥን ስራዬ አበቃ እና አቋረጥኩኝ። እና አንድ ቀን መንፈስ ቅዱስ በህይወቴ እንዲህ ያደረገ። በጣም ተቸግሬ ነበርና አንድ ቀን ሌሊት መንፈስ ቅዱስ ቀሰቀሰኝ። 12 ሰዓት ነው እና ሬዲዮ የመስማት ልምድ አለኝ። እወዳለሁ ሬዲዮ መስማት። ሬዲዮ ፋና ማስታወቂያ ሲያነብ ሰማሁ። ዜና የሚያነብሰው ይፈልጋሉ። እኔ ለ8 ወር አቋርጫለሁ። በዛ ላይ ትምህርት ጀምሬያለሁ፣ እማራለሁ። የምከፍለው ነገር የለኝ። በጣም ተጨንቄያለሁ። ከዚያ ያንን ማስታወቂያ ሰማሁ። ሄድኩኝ ለመወዳደር ሲሄድ ነባር የነበሩ ለቀው ተመልሰው መጥተው ነው የሚወዳደሩትና እኔ ልገባ አልችልም። ገና ሳያቸው ደነገጥኩኝ። የማውቃቸው ልጆች ናቸው። 2 ወንድ 2 ሴት ነው የሚፈለገውና በቃ ብዬ ተወዳድሬ ብቻ ተመለስኩኝ። የሚገርምህ የምወዳደርለት አብራኝ የተወዳደረችዋ ልጅ ማንበብ አቃታት። ሰው እኮ የነበረች የምታነብ ልጅ ናት። ከዛ በቃ አፏ ስርስር አለ። እኔ ገብቼ ታታታታ ብያለሁ። በጣም ተደነቅኩኝ። ከዛ መንፈስ ቅዱስ ልቤን ደገፈው፣ አብሮኝ እንዳለ ኮንፈርሜሽን ሰጠኝ። በጣም በሚገርም ሁኔታ ታልፋለች የተባለችዋ ልጅ ወድቃ እኔ ተጠራው። ከዛ ሬዲዮ ፋናም እንደዚሁ አብሬ ለአንድ 4 ዓመት ዜና የማንበብ እድል ገጥሞኝ እዛም ስሰራ ነበረ እና እኛ ሀገር ብዙ አልተለመደም እንደዚህ 2-3 ስራ። አሁን ነው በዛ አይነት ሁኔታ የሚሰራው እንጂ የስራ እድል ጠባብ ስለሆነ እግዚአብሔር ያንን ከፍቶልኝ ከሰው መካከል ለይቶኝ እኔ 2 ስራ ኖሮኝ ምንም እኮ ስራ ሳይኖረን ብቻዬን ልጆቼን ይዤ በነበርኩበት ጊዜ እየተቸገርኩ እኖር ነበር። ጌታ የካሳ አምላክ ስለነበረ በካሳ በ2 ስራ ተገለጠና ህይወቴን መምራት ጀመርኩኝ እና በዚህ ሁሉ ጊዜ ውስጥ የእግዚአብሔር እገዛ ብቻ ነበረ ያቆመኝ የነበረው። ትዳር በጣም ወዳለሁ ግን አልተሳካልኝም እና በዚህ ስብራት ውስጥ እንደነገርኩ በተደጋጋሚ የልጆቼ ከፍ ማለት ያስደስተኝ ስለነበር እማየው መንፈስ ቅዱስን በእነሱ ውስጥ ነበር እማየው። ከልጅነታቸው ጀምሮ የሰንበት ትምህርት ቤት የሚማሩ ኳየር የሚያገለግሉ እየሆኑ ሄዱ እና እግዚአብሔር ለብቻዬ ሊተወኝ አልፈለገም። ሌላ በእኔ ህይወት ውስጥ መስራት የሚፈልገው ታሪክ ስለነበረ ሌላ ምዕራፍ በልጅነት የነበረ የመከራ ጊዜ፣ የድህነቱ ጊዜ አልፎ ያ የተጨነኩበት የእስራት የስደት ጊዜ አልፎ ከዛ በኋላ ደግሞ እግዚአብሔር መከራ ብቻ አይደለም ሌላም ደስ የምትሰኝበት ደግሞ በዚህኛውም ሳይድ አለ እግዚአብሔር የምንልበት ደግሞ በህይወታችን ይሰጠናል እና የተለያየ መስሪያ ቤት ውስጥ ስለነበረ የሰራሁት ረጅም ዓመት መጀመሪያ ገብቼ ከሰራሁበት መስሪያ ቤት እድል አግኝቼ ሌላ መስሪያ ቤት ተቀይሬ ሄድኩኝ። እንግዲህ እንደነገርኩ ለ10 ምናምን ዓመት በቃ አይኔ ልጆቼ ላይ ነው። ወጣትነትም እኮ ከተወሰነ ጊዜ በኋላ በቃ ያበቃል። ስለዚህ ምንም ላስብ አልችልም። ማነውስ ደግሞ እነዚህን ሁሉ ልጆች ይዤ እኔን ለማግባት የሚያስበው? እኔም ለመገመት አልችልም፣ እቸገራለሁ። እንደ ባህላችንም በጣም ከባድ ስለሆነ ስለዚህ ዝም ብዬ እንደ ሲንግል ማም ልጆቼን አሳድጌ የሆነ ቦታ ማድረስ ነው እኔ ዓላማዬ።
እግዚአብሔር ግን ሌላ የሚያተርፈው ነገድ ነበረው እና ሌላ መስሪያ ቤት ተዛውሬ ሄጄ እዛ መስሪያ ቤት ውስጥ እየሰራሁ እያለ ከአንድ በጣም በቃ መግለጽ ከምቸገርበት እየነገርኩ ሲሄድ ነው እንግዲህ አንደርስታንድ የምታደርገውና በጣም ለሆሳስ የሆነ ድምፅ፣ ቀስቃሳ፣ ለመናገር የተቆጠበ አማካሪ ነው እዛ ድርጅቱ ላይ የነበረውና ፕሮጀክት እንደዚህ የሚመራ ሰው ነው። እዛ ግሩፕ ውስጥ ነው የተቀላቀልኩት እና ዝም ብለህ አይተው ክርስቲያን እንደሆነ ብቻ ልትገምት ትችላለህ። በፍጹም አልተጠራጠርኩም በጌታ እንዳልሆነ እና አንድ ጓደኛው ይመጣና ይሄ ሰው እንዴት መልካም ሰው እንደሆነ ይለኛል። አዎ በጣም መልካም ሰው ነው እለዋለሁ። እሱ እያስረዳኝ ያለው እኔ ባልገባኝ መንገድ ነበርና ደጋግሞ ሲነግረኝ ለምን መልካምነቱን ትነግረኛለህ? አዎ መልካም ነው እለው ነበርና አብሬው እንድሆን ነበር የሚገፋፋኝ። በጣም ደነገጥኩኝ። ለምንድን ነው እንደዚህ ያለኝ? እንደዚህ እንዳትለኝ፣ እኔ እኮ ባል ፍለጋ አልመጣሁም እዚህ። ብዙ ኦፖርቹኒቲዎች ሊኖሩኝ ይችሉ ነበር እንደዚህ አይነት ሰው ብሆን ብዬ ራሴን አኮራ ነበረ። አውቃለሁ በጣም ከባድ ሊሆን እንደሚችል ልጆች ይዞ ኑሮን ለመመስረት መሞከር እና በዚህ ውስጥ እያለን አንድ ቀን ተኝቼ ራእይ ነው መቼም ህልም ሊሆን አይችልም እና እዚህ አሁን ያልኩ ሰው እግር ላይ ተኝቼ ያያለሁ። ከዛ ምንም የማታውቅ ሴት ጋር ሄድኩና ስለዚህ እንደዚህ አይነት ሀሳብ እኔም የለኝም ከሰላምታ ያለፈ ነገር ስነግራት በጣም የሚያሳርፍሽ ሰው ነው አለች። ለሁለተኛ ጊዜ ደነገጥኩኝ። ምን ማለት ነው ስላት በቃ የሚያሳርፍ ሰው ነው ሄደሽ እንደዚህ የምተኝበት ማለት ነው፣ ሴትም ይሁን ወንድ አለች። ምንም አላልኩኝ። ከዛ በኋላ ከወራት ቆይታ በኋላ እድል አገኘን የምናወራበት እና ቁጭ ብለን ስለ ስራ እያወራን ስለ ራሳችን ላይፍ ማውራት ጀመርን እና ሲነግረኝ ያለፈበት መንገድ በጣም ያሳዝናል እና ለምን እኔ ይሄንን አብሬው አልካፈልም የሚል ነገር ውስጥ ቢመጣም ግን የማልደራደረው ነገር ደግሞ ነበረ። ጌታን አያውቅም። ስለዚህ ሁለተኛ መሳሳት አልፈለኩም። ኮምፕሮማይዝ ማላረግበት ጌታ አለኝ። ይህን ጌታ ስታውቀው ሌላው ሁሉ መንገድ ይሆናል። ስለዚህ ብዙ እንድታስብ አልፈልግም። በመንገዳችን ላይ ያለውን ጌታ ነው ማወቅ ያለብን አልኩት እና ጊዜ ሰጠሁት ለ3 ሳምንት። በ4ኛው ሳምንት ወደ ቸርች ሄድን። ምንም አልተደራደረም። ጌታን ተቀበለ። በቃ ጌታን የሚያመልክ ሰው ሆነ። በጣም የሚበልጠኝ ሰው ሆነ። አስቀድሞም ጌታ በውስጡ እንዲነግድበት ያስቀመጠው መክሊት ነበረው። ለምን ለዚህ ሰው ጌታን አልነገራችሁትም ብዬ የዛን መስሪያ ቤት ሰው ስጠይቅ ይኮንነናል ማንነቱ ይሉኝ ነበር። በቃ በጣም የሚናገረውን የሚያውቅ ወዴት መራመድ እንዳለበት የገባው በፍጹም የማይገባኝ አይነት ሰው ነው። የተማረ የሚያስብ ያሰበውን በምን ልክ መናገር እንደሚችል የሚያውቅ ሰው ነበርና በቃ ከዚህ ሰው ጋራ ጌታን ማምለክ እንዴት ደስ እንደሚል ልነግር አልችልም። ከዛ በቃ ተቀበለኝ። አብረን መኖር እንደምንችል ሲነግረኝ ደነገጥኩ። እንዴት ሊሆን ይችላል አልኩኝ። እንግዲህ እንደነገርኩ ልጆቼ ገና እያደጉ ያሉ ናቸውና ለእነሱም ነግሮ ኮንቪንስ ማድረግ በጣም ከባድ እንደሚሆን አሰብኩ። ግን ሳምንት አልፈጀበትም። ከነሱ ጋር በቃ አብሮ ለመሆን የአባትነት እጅ ለመስጠት አልተቸገረም።
በቃ እንደ አባት ጥም አለባቸው። በብርጭቆ የተቀመጠ ውሃ አንስተህ ስትጨልጥ እንዴት ነው የምትረካው? እንደዛ ነው አንስተው የጠጡት። ይህን ሰው በጣም መልካም ሰው ነው። በቃ መናገር ስለሱ እኔ አልችልም። እጅግ የተዋበ በቃ የተወደደ ሰው ነው። በቤተሰቦቹ መካከል ልዩ ስም አለው። በጓደኞቹ መካከል ነገር የሚቋጭ ነው። እሱ ይሰርልን። ዮናስ መጨረሻ ላይ ያለውን ነገር ያጠቃል የሚባል ሰው ነው። በጣም የሚገራርም ታሪክ ያለው ሰው ነው እና ለቤተ ክርስቲያን ታሪኬን ነገርኩኝ። ማግባት እንደምችል ተፈቀደልኝ። ከዛ በኋላ በቤተ ክርስቲያን ተማርን የጋብቻ ትምህርት። ህልም እየመሰለኝ ወደዛ ኑሮ ውስጥ ገባሁ። ህልም እየመሰለኝ፣ ብርቅ እየመሰለኝ። ቅድም አንስቼልሃለሁ በጣም ትዳር እወዳለሁ ብያለሁ እና በትዳር ውስጥ እህቶች ሁልጊዜም ዝቅ ብለው እንዲገዙ ለባሎቻቸው፣ ባሎቻቸው እንዲወዷቸው። እንግዲህ የባል ፍቅር የሚመነጨው ከሚስቶች መገዛት ነው። ያልተገዛች ሚስት ፍቅርን መጠበቅ የለባት። ያ ፍቅር ይመነጫል። ፍቅርን የሚጨምቀው መገዛት ነው። የሚገርም። ስለዚህ የምትገዛ ሚስት መሆን እንድችል መንፈስ ቅዱስ እንዲረዳኝ ሁልጊዜም ምሳሌም መሆን የሚችል ማንነት እንዲኖረኝ ጸልይ ነበር እና የእሱ መልካምነት የበለጠ የሚሰራኝ በቃ ወደ ጌታ የሚያጠጋጋኝ ሆነ። እቸገራለሁ አንዳንድ ጊዜ በቃላት መቋጨት አልችልም። ስለዚህ መልካም ሰው ተናግሬ መንገድ እንደ ልጅ እጄን ይዞ ነው የሚያሻግረኝ። ስበላም ጠግብ አይመስለውም። በቃ እንደ ልጅ ነው የሚያሳድገኝ። ለልጆቻችን አባት ነው። ያ የተቸገርኩበት የመከራ ጊዜ ሁሉ በቃ ልረሳው በምችልበት ልክ እያለፈ ሄደ። ዛሬ እኔ ከተማው ብዬ ከተናገርኩ ተነስተን ደብረ ዘይት ልንሄድ እንችላለን። የሚያዝናና ነገር ይፈጠርልኛል። እሱ ሄዶ የምንፈልገውን ነገር ገዝቶ እስከሚመጣ ድረስ እኔ ተመልሼ መኝታ ክፍሉን አበባ በትኜ ምን ብዬ ሌላ ሮማንቲክ ነገር ፈጥሬ እጠብቀዋለሁ። በጣም ይገረማል። ስለዚህ እግዚአብሔር በውስጤ የነበረውን ፍቅር ከፍ እያደረገው ሄደ። መገዛቴ እየጨመረ፣ የእሱ ፍቅር እየጨመረ፣ ህልም የሚመስል ፊልም የሚመስል ታሪክ። ለመቆጣት በጣም የዘገየ ሰው ስለሆነ ሁልጊዜም በምክር ውስጥ ነው ማሳለፍ የሚፈልገው። በቃ ልጆቻችን በጣም ደስተኛ ሆኑ። የምንኖርበት መንገድ በጣም አስደናቂ ሆነ። ዮናስ ተባለ። በቃ ደስ የሚል ህይወት ማሳለፍ ጀመርን። በእኛ መካከል እኔ የሚል ነገር የለም። የእኔ የምለው ምንም ነገር የለኝም። የኛ ነው ሁሉ ነገር። የነበረን የትኛውም አይነት እሱ ይዞ የመጣው ይሁን እኔ ይዤ የመጣሁት የእኔ የምለው ነገር በፍጹም በትዳር ውስጥ እንደው በጌታ ፍቅር ለሰው ሁሉ የምመክረው ነገር እኔ የምንለው ነገር እንዳይኖር ነው። የኛ ባልን ቁጥር ይገመዳል ለ3። እግዚአብሔር በዛ ውስጥ ይከብራል። ስለዚህ እኔነት በእኛ ቤት ውስጥ ስፍራ አልነበረው። እሱ ከፊት ለፊት ካለ ከኋላ እኔ እንደጥላለሁ። ሁልጊዜም አብረን የመኖራችን ምክንያት እግዚአብሔር ቢሆንም ድርሻ ተሰጥቶናል፣ የመገዛትና የማፍቀር። ይህን ተግባር በትክክል እንወጣለን። በቀን 2-3 ጊዜ እንደዋወላለን እና አንዳንድ ጓደኞቼ ሌላ ስራ የለሽም እንዴ ይሉኛል። ሰውየው ስራ ይስራበት ስባል ስራው እኔ ነኝ እላቸዋለሁ። መብላቴን ቼክ ያደርጋል፣ መጠጣቴን ቼክ ያደርጋል። ስራው ከብዶኝ እንደሆነ እንድንነጋገርበት ሆልድ እንዳደረግ አንዳንድ ጊዜ በጣም የሚያስጨንቅ ነገር ሲሆን የሰው ሀብት አስተዳደር ላይ ነው የምሰራው። አንዳንድ ውሳኔዎች በሰው ህይወት ላይ ልወስን እችላለሁ። ስለዚህ እንደዚህ እንዳይሆን
በጣም ይጨነቃል ስለ ስራዬ። እንዳነብ ይገፋፋኛል። አነባለሁ፣ ውሳኔዎችን እንዳልሳሳት። ሁልጊዜም ከሰው ህይወት ጋር አብሮ የሚሄድ ነገር ስንሰራ ካልተጠነቀቅን ጸጸት ይወለዳል በውስጣችን ይላል። ስለዚህ በጣም ያግዘኛል። በስራዬ ብርቱ ሰራተኛ እንደሆነ ረዳኝ። በቤት ውስጥ እርሱን በደንብ እንዳገለግለው የእሱ ፍቅር አገዘኝ። በጣም ሮማንቲክ ሰው ነው። አንዳንድ ጊዜ ምን አይነት እድለኛ ሰው ነኝ፣ እንኳን ያን ሁሉ ጊዜ በመከራ አለፍኩ እላለሁ። በቃ እንደዚህ አይነት ሰው ማግኘቴ ካልቀረ እንኳን ዋጋ ከፈልኩኝ፣ እንኳን ተጨንቄ ያለፍኩ። በዛ ጭንቀት ውስጥ እግዚአብሔር እየሰራው የነበረ ሰው ነው። አንዳንድ ሰዎች ለምን አታገቢም ብለው ሲጠይቁኝ የኔ ባል እኮ ወይ ሞቷል ወይ አግብቶ የሆነ ቤት ነው ያለው፣ ተላልፈናል ከኔ ጋር እላቸው ነበረ። ምክንያቱም ፊልም ውስጥ ያለ ሰው ነው እኔ የማስብ የነበረው። እና ይሄ እንደ አልመው የነበረውን ሰው እግዚአብሔርን ከጠበቁ እንደሚሰጥ እኔ ያው ምስክር ነኝ። በህልሜ የማስበውን ሰው ነው በእውኔ የሰጠኝ። የመልካም ጥግ የሆነ ሰው፣ ሁልጊዜም ስለ ሰው የሚጠነቀቅ። በእኛ ቤት ውስጥ ሐሜት ቢነሳ እገሌ እንደዚህ ቢባል፣ ልጆች ተነስተው እንደዚህ ቢሉ ይሄን ንግግር ሰውየው ባለበት ቦታ ደግመ መናገር ትችላለህ ይባላል ያለች። እኔም ከሆንኩ አዎ ካልኩ ብቻ ነው መቀጠል የምንችለው። አይ እኛ እኮ ዝም ብለን ያነሳን፣ በቃ ዝም ብላችሁ ከሆነ አትቀጥሉ፣ ትክክል አይደለም። በቃ በጣም ያስገርማል እግዚአብሔር የሰጠው ማንነት። ክፋትን ለመናገር የተቆጠበ ሰው ነው። በንግግሩ መካከል ሁልጊዜም ትምህርት ነው የምንቀስመው። እኛ ጥያቄ ማቅረብ ብቻ ነው። የእኛ ቤት ኢንሳይክሎፒዲያ ነው። መልስ አያጣም። ወዲያው ጎግል ያደርጋል፣ ያነባል። በጣም ብዙ መጽሐፍቶች አሉ እኛ ቤት። ከ500 በላይ የሆኑ መጽሐፍቶች አሉ። በጣም ብዙ መጽሐፍ አንብቧል። እሱን ጠይቀ ነው ሊመልስልን የማይችል ነገር የለም። የትም ሄዳ አይጠበቅብን። ጎግል አናረገው እኛ። እሱን ነው ጎግል የምናረገው እና ስንጠይቀው አለው መልስ። ስለዚህ ልጆቻችን አሁን እያደጉ መጡ። እንደነገርኩ የኛ የምንለው ነገር ብቻ ነው እኛ ቤት ውስጥ ያለው። እግዚአብሔር ልጆች እንዲጨምርልኝ ይፈልግ ነበረ፣ ወንድ አንድ ብቻ ስለነበረኝ እና ከሱ ጋር ከመገናኘታችን በፊት ቅድም እንደነገርኩ እግዚአብሔር 2 ወንዶች ልጆች እንዲሰጠኝ ይፈልግ ነበረ እና ጸልይ ነበር። በምን አይነት መንገድ እንደሚሰጠኝ የሚያውቀው እግዚአብሔር ነው። ለእኔ አሁን እንደምረዳው እግዚአብሔር የሚሰጠን የኃላፊነት ልጆችም የምንወልዳቸውም ልጆች ናቸው። አስተውለ ከሆነ የውጭ ዜጎች ኢትዮጵያ መጥተው አዶፕት አድርገው ያልወለዷቸው ልጆች አድርገው አሳድገው ለትልቁም ነገር ሲያበቁ ሰምተንም አይተንም እናውቃለን። እና ልብ ነው የሚጠይቀው። መወለድ ምንም ቋንቋ ነው ድሮ አባቶች እንደሚሉት። እና በሚገርም ሁኔታ ብቻውን 2 ወንዶች ልጆች ያሳድግ ነበረ። በልጅነታቸው ነው ያለፈችው እናትየውና በጣም በብዙ ጥንቃቄ ነው እነዚህ ልጆች የሚያሳድጋቸው እና የሚያሳዝኑ ልጆች ናቸው። ትንንሽ ልጆች ናቸው ከኔ ጋር ስንገናኝ እና እሱ የኔን ልጆች ለመቀበል ካልተቸገረ የእሱ ልጆች ለመቀበል ልቤ በጣም ሰፊ ነበረ። የጸሎቴ መልስ ናቸው። ስለዚህ በጣም በቃ እንትን ብሎኝ ነበር፣ ፈርቶ ነበረ። ምክንያቱም አነስ ያሉ በመሆናቸው ምክንያት በርደን እንደሚጭንብኝ ያስብ ነበረ። ለእኔ ግን በቃ ትክክለኛ ጊዜ ነው ብዬ ስላመንኩኝ 2 አላሰብኩኝም እሱን አክሰፕት ለማድረግ እና ምንም አልተቸገርኩ። ስለዚህ ነው ቅድም እኛ ስልህ የነበረው በእኛ ቤት ውስጥ የኔ ልጅ የምለው የለኝም፣ እሱም የኔ ልጅ የሚለው የለውም። የኛ ናቸው ሁሉ።
ስለዚህ 3 ወንዶች 3 ሴቶች ልጆች አሉን። እንደውም አንድ ተጨማሪ እህቴ በህይወት ስታልፍ ያሳደግናት ልጅ አለች። እነዚህ ሁሉ ልጆች በአንድ ቤት ውስጥ አባታችን እናታችን ብለው ነው ያደጉት። በእኛ ቤት ውስጥ እገሌ ነው የወለደው የሚባል ወሬ የለም። እኔ ካልተናገርኩኝ በስተቀር አዲስ ለሚያውቁን ሰዎች በጋራ ከመጀመሪያው ጀምሮ ያፈራናቸው እንደሆነ ነው የሚታወቀው። በጭራሽ ልዩነት የሚባል ነገር የለም። ወንዶቹ ልጆች የሆነ ነገር ቢፈልጉ ሂዱ እናታችሁን ጠይቁ ነው የሚለው። ሌሎቹ ልጆች የሆነ ነገር ቢጠይቁ ሂዱ አባታችሁን ብለን በዚህ መንገድ ነው ቦንዱን የፈጠርነውና ያስተሳሰርናቸው። ስለዚህ አንድም ቀን እነሱም ስለ እናታቸው እነዚህም ስለ አባታቸው አስበው አያውቁ። ልጅነት ጥሩ የሚሆነውም ለዚህ ነው እና በደንብ ነው የተገመዱት። ምንም እንኳን ራሳቸውን ያወቁም ቢሆን ይሄ ጋብቻ የተመሰረተው በፍጹም መንገራገጭ አልተፈጠረበትም። እንደ የአባት ጥማቸውን ነው የረኩበት። ወንዶቹም ልጆች የእናት ጥማቸውን ነው የረኩበት። ያለ ልዩነት በአንድነት በመተሳሰብ እግዚአብሔርን በመፍራት ነው ያደጉት። ስለዚህ በዛ ቤት ውስጥ በግል የምናወራው የግሌ ነው የምንለው ነገር ስለሌለ ማንም ይዞ የመጣው ነገር እዛው ሜዳው ላይ አንድ ነው የሆነው። ስለዚህ በጋራ መሆናችን ለብዙ ሰዎች በቃ ያስገርማቸው ነበረ እና ይሄ ፍቅር በዛ ቤት ውስጥ በዚህ አይነት ሁኔታ ነበረ ከፍ ብሎ ይበር የነበረው። የከበረ ማንነት ያለበት እግዚአብሔር የሚታይበት ማነህ ማን ነው የማይባልበት ታላቅ ታናሽን አውቆ ያደገበት። እገረማለሁ እስከዛሬ ድረስ ያላቸው ፍቅር፣ መተሳሰር እና እግዚአብሔር ጨመረልኝ። አሁን 3 ወንድና 3 ሴቶች ልጆች አሉኝ። እግዚአብሔር በጣም ባርኮኛል። እነዚህ ልጆች በጋራ አብረን ስናሳድግ የምናልፍባቸው ጉርበጥባጣ መንገዶች ትምህርት ቤት እንደሆኑ ብቻ ነበር ሁሌም የሚነግረኝ። ቀላል ሊሆን አይችልም፣ ግን ሰው መግባባት ከቻለ ሚቹዋል አንደርስታንዲንግ ካለው ያቀልለታል። ሀብት ሞልቶ ሚስት የሚጠበቅባትን እግዚአብሔር ያስቀመጠውን ያን የመገዛት መንፈስ ካልተጠቀመች፣ ወንድ ካልወደደ ካላፈቀረ ችግር ይፈጠራል። ምንም ነገር ሊኖራቸው ቢችሉ መቀጠል አይችሉም። ድርሻ መቀየር የለባቸውም። በዚህ ዘመን ሴቷ የምትወድ ወንዱ የሚገዛ ስራ ይቀያየራሉ፣ እግዚአብሔር ያልሰጠንን ነገር። ስለዚህ ባሌን እወደዋለሁ፣ እውነት ነው መውደድ አለባት። ከመውደድ በላይ ግን ስትገዛ ፍቅር ይጨምራል። እኔ ለሚስቴ እገዛላታለሁ ሳይሆን ሚስቴን እወዳታለሁ የሚል ወንድ የበለጠ ስራውን እግዚአብሔር የሰጠውን አሳይመንት እንዲወጣ ይረዳዋል። እና እኔ አሳይመንቴን ነበር የምወጣው እና በአሳይመንቴ ውስጥ አንዳንድ ጊዜ ችግር ይገጥመኛል። ለምሳሌ እግር ማጠብ እወዳለሁ በሚገርም ሁኔታ እና ውሃ አሞቅና ዛሬ እግር መታጠብ አለ ካልኩት በጣም ይደነግጣል። ምክንያቱም እኔ በሚዲያ ውጪ የምታወቀው በቃ ከፍ ብዬ ስበር ስለሆነ በቤት ገብቼ እንዴት ልገዛ እችላለሁ? እንደዛ እንዲያስብ ነው የሚያደርገው። እና እኔ ግን የተሰጠኝ ማንነት መገዛት ስለሆነ እንግዲህ እኔ በረከቴን አታዘግይብኝ አባቴ እለዋለሁ። እና በጣም እየተጨነቀ ይታጠባል። በጣም ደስታ ይጨምርልኛል። እኔ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር እንዴት የበለጠ በቃ ለመኖር እንደሚያጓጓ ልነግር አልችልም። ምክንያቱም ቤታችን ልጆች አሉን፣ እንደነገርኩ ትምህርት ቤት ነው። በዚህ ትምህርት ቤት ውስጥ እየሰለጠኑ ያሉ ልጆች አሉ። ተጨማሪ እህቴ ልጅ አለች፣ 7ኛ ልጅ እና አንድ ክላስ በለው። እነዚህ ልጆች ከኛ የሚማሩት ነገር ትዳራቸው ላይ ሄዱ አፌክት እንዳያረጋቸው እንደ እግዚአብሔር ሴት መጠንቀቅ አለብኝ።
ስለዚህ ሁልጊዜም ቁልፉ በሴቷ እጅ ነው በአብዛኛው ያለው። እዚህ ቤቴ እንደገና ችግር እንዳይገጥመው፣ እንደገና ስጣመም ተገኝቼ ሰይጣን እንዳይፈርድብኝ በብዙ ጥንቃቄ ነበረ ለመኖር መሞከረው። አንድ ሚስት የሚጠበቅባትን ነገር ማድረግ እንዳለብኝ ይሰማኛል። ሊያግዘኝ ወደ ኪችን ሲመጣ እንቀጠቀጣለሁ። እንዲሰራ ካለመፈለግ የተነሳ ጀንደር ላይ እኮ ነው የምሰራው። ናና አግዘኝ ምናምን ነው የሚባለው አይደል? ከፍቅሩ ብዛት በቃ ከርህራሄው የተነሳ እሱን ማዘዝ ለኔ በጣም ከባድ ነው። ናስቲ አግዘኝ ማለት አይችልም። አንደበቴ ለስላሳ ነው በጣም። ሶፍት ኬክ ታውቃለህ? እንደዛ ማለት ነው በቃ የኔ ባለቤት የሚገመት። ድምፁን ስሰማው ደስታ የሚፈጥርልኝ እግዚአብሔር እንዴት አይነት ሰዎች ይሰራል በየስፍራው። በቃ ጌታን ያየውበት ሰው፣ ረፍት የሆነ ሰው፣ ፍቅር የሚያውቅ መቼ ምን ማለት እንዳለበት የሚያስረዳኝ ሌላ ሁለተኛ የሚያስገርም ምዕራፍ በህይወቴ ውስጥ። ያ ሁሉ የመከራ ጊዜ አለፈ። አደጉ ልጆች፣ ዩኒቨርሲቲ ጆይን ያደረጉት አረጉ፣ የተመረቁ ተመረቁ። አንድ ማስታወሰው በዚህ መካከል የመጀመሪያ ልጃችን ማስተርሷን እየሰራች ድረናት ነበርና እርጉዝ ነበረች። ከዛ በጣም ራራላትና ልትወልድ አካባቢ ፔፐሯን እየጻፈች እሱ ነበረ ፔፐሯን የሚያይላትና ይልኝ አለችው። ልጄ እባክሽን ትደርሻለሽ፣ እንደዚህ ተንጠልጥለሽ ይቅር አትማሪ አላት። አባቴ እኔ ካንተ ብርታት ነው የተማርኩት፣ ጉብዝናን ያስተማርከኝ፣ ይህን አልተማርኩም፣ በፍጹም ጨርሻ ያሳያለሁ አለችው። በጣም እያዘነ ያንን ፔፐር አይቶላት በጣም ጥሩ ነው ብሎ ሰጣት። እውነትም ኤክሰለንት ነው ያገኘችው። እና ኤክሰለንት እንዳገኘችም አናውቅም እኛ፣ በግሬት ዲስቲንክሽን ነበረ የጨረሰችውና ግራጁዌሽኗ ላይ ስንሄድ ደነገጥን። ለምንድን ነው ያልነገርሽን ስንላት ይሄ የእናንተ ሽልማት ነው፣ የአባቴ ሽልማት ነው አለች። በጣም ነው የሚገርመኝ። በቃ ልጆች የሚይዝበት መንገድ በፍጹም መወለድ ቋንቋ የሆነበት ቤት ነው የኛ ቤት። በቃ እግዚአብሔር እንደነዚህ አይነት ሰዎችን ሰርቷል፣ አልተጠቀምንበትም እንጂ። የሚገርም አባት ነው ለልጆች። ሲማሩ የሚከታተላቸው፣ የሚያይበት መንገድ፣ ከመንገድ የሚመልስበት፣ ሲሳሳቱ የሚመክርበት መንገድ፣ ሁልጊዜም የክርስቶስን ፍቅር በውስጧ ያለው ጌታ እጅግ የረዳው በቃ የሚያስገርም ማንነት ያለው ሰው ነው። ስለ እኔ ነገርኩ፣ በምን አይነት ፍቅር ውስጥ እንደሚያኖረኝ ስለ ልጆች ነገርኩ። ቤተሰቦቹ ጋር የተለየ ልጅ ነው። ተጋብተን እነሱ ጋር ተጠርተን ስንሄድ መጀመሪያ ሲሰማ ወንድምየው ምን አለ? በጣም ዝም ያለ ከመሆኑ የተነሳ ደወለለትና ጓደኛ አገኘው በጣም የምትገርም ሴት ብሎ ይነግረዋል። እና አጠገቡ ቆም ያለው እኔ። ከዛ ማን የጠየቀው? አንተ ነህ እሷ ብሎ ጠየቀው። እና ይሰማኝ ነበረ። ከዛ እኔ ተፈርላለሁ ከባለቤቴና እንዲህ አንተ ወንድማን ስለሆነ ነው እኔ የምጠይቀው፣ ኢትዮጵያዊ ሴት እኮ ነኝ፣ እሱ ነው የጠየቀኝ አልኩት። በቤተሰቦች ውስጥም እጅግ በጣም የሚፈራ የሚወደድ ነው። እግዚአብሔር እኔንም ረዳኝ፣ ቤተሰቦቹም እንደዛው ነው የተቀበሉኝ። ምክንያቱም እሱ የተሳሳተ ነገር ይሰራል ብለው አያስቡም ቤተሰቦቹ። አሁን ይህንን ሳወራ በጣም እየሰቀልኩት እንደው ለሚዲያ ፍጆታ ብዬ የማወራው አይደለም። እንደው የሚሰሙ ሰዎችም እውነት ነው ገለጸችው ብለው እንደሚረዱኝ አስባለሁ። ጓደኞቹ ጋር ብትመጣ አብረው ድሮ በያፓ ጊዜ የታሰሩ ከዛም በኋላ አብረው በስራ የቀጠሉ አንድ 10
የሆኑ ማህበራቸው ተቋርጦ ነበርና እኔ ስመጣ ያን ማህበር እንደገና እንዲቋቋም እንደገና እንዲሰበሰቡ አበረታትቸው ተመልሶ ነበር ያ ማህበርና ዮናስ የነገር ማሰሪያችን ነው ይሉታል። ብዙ ነገር አውርተንኛ ተነጋግረን ምናምን መጨረሻ ላይ ነገራችንን የሚቋጭልን እሱ ነው ይባላል። ይሄ ሰው እንደነገርኩ ምሁር ነው። በቃ በጣም ብዙ ነገር የሚያውቅ ነው። የመጀመሪያ ዲግሪውንም ሁለተኛ ዲግሪውንም አዲስ አበባ ዩኒቨርሲቲ ነው የሰራው እና የተማረውን ነገር የኖረው ወደ ጌታ ሲመጣ ደግሞ ሙሉነትን ጌታ ሰጠው። ጌታ እኮ ቸር ነው። ለአሕዛብም ለክርስቲያንም ለይቶ አይሰጥም። ፀሐይ ስትወጣ ለሁላችን አይደል? አንተ ክርስቲያን ስላልሆንክ አትሞቅም አይልም። ለፈጠረው ሰው ሁሉ ቸር ነው እግዚአብሔር። ያን ቸርነት ኢየሱስ እንዲያገኝ አድርጎ ሙሉ አደረገው። በቃ ፍቅራችን ምሳሌ እንዲሆን ሌሎች ሰዎች አይተው እንዲማሩበት። የተጎዱ ትዳሮችን ሄደን እንሸመግላለን። ሴቷ እንዴት ዝቅ ብላ መኖር እንዳለባት ሁሌ እነግራለሁ። ስለዚህ ትዳር የምንሞራረድበት፣ ሻርፕ የምንሆንበት፣ እያደገን የምንሄድበት፣ ጊዜ ሰተን የምንወያይበት ጊዜ አለን፣ የምንነጋገርበት። እግዚአብሔርን ሶስተኛ አድርገን ቁጭ ብለን በቃ ባለፉት ወራቶች ስንኖር የተሳሳትነውን ነገር እንነጋገራለን። ምን ያልተመቸህ ነገር አለ? ካለባበሴ፣ ካነጋገሬ፣ ካመጋገቤ፣ ለቤተሰቦቹ ካለኝ ሪስፔክት፣ ጎረቤት ላይ ከምኖረው ኑሮ እንዲነግረኝ በሰላሙ ቀን እናወራለን። የተጣላን ቀንማ እኔ ነኝ ልክ። ስለዚህ የተሳሳትኩት ነገር ካለ ይነግረኛል። ይሄ እንደዚህ አድርገሽ ብታረሚው እባላለሁ። ያ ነገር በቃ ያነቃኛል፣ ደግሜ እንዳልሰራ ይረዳኛል። የአቃቂ ድሮ የነበረ ጋሪ ፈረስ አንተ አልደረስክበት ሊሆን ይችላል። ግራና ቀኝ እንደዚህ የሚቀመጥለት ነገር አለ፣ እንደዚህና እንደዚህ ብሎ እንዳያይ ማለት ነው። ልክ እንደዛ ነው የሚቀርጸን። በቃ በጌታ ቤት ቀጥ ብለን መሄድ እንድንችል። ልጆቻችን እንደሱ ሆነው ነው ያደጉት። ባይብል ስተዲ ቢኖረን እንዴት አድርገን ማጥናት እንዳለብን። መሪ መጣ በቤት ውስጥ የሚያፈቅር መሪ። ስለዚህ እኔ በቃ ነፍሴ ምን ልንገር በቃ በደስታ ተሞላች። ቀሪያ ሁሉ ሐዘን። ሚስት ሆንኩኝ፣ ቤቴ ሙሉ ሆነ፣ የሚቆረቁረኝ የነበረ አጥንት ሞላ። ወይዘሮ ተባልኩ። በጣም በደስታ ኑሯችንን መኖር ቀጠልን። እና መጽሐፍ ይፈልጋል አባትየው የሚል ርዕስ ሰጥቶ ይህንን ታሪክ መጽሐፍ ይፈልጋል። እና ልጆቻችን በጣም መልካሞች ናቸው በሚገርም ሁኔታ። ትልቁ ትንሹን የሚፈራ የሚያከብር፣ ያ ማንነት እያደገ ሙሉ እንዲሆኑ፣ አንዱ ሌላውን ማክበር እንዲችል፣ እንዳይደፋፈሩ፣ ታላቅ ምን ማለት እንደሆነ እንዲያውቁ ሆነው እንዲያድጉ የኔና አባታቸው አንድ መሆን በዛ ፍቅር ውስጥ እንዲያድጉና በመታዘዝ ውስጥ እንዲያድጉ አደረጋቸው። ልዩነት የለም በእኛ ቤት ውስጥ። የገሌ ነው የሚባል ነገር የለም። ሁሉ ነገር የኛ ነው። የኛ ሲሆን ደግሞ ስፍራ አለው። የሚቀመጡ ነገሮች በተቀመጡበት ስፍራ መገኘት እንዲችሉ ማንነታቸው መታወቅ አለበት። ስለዚህ በስርዓት እንዲገነቡ ነው የሚደረገው። ስለዚህ በዚህ አይነት ህይወት ውስጥ ስንኖር ጤናማ ነው። በቃ ስለ ጤና ኮንሰርንድ ነው። በተወሰነ ጊዜ ሰው ቼክ መደረግ እንዳለበት ያምናል። እና በዚህ ሁሉ ውስጥ ድርሻዬን እንዳልስት የተጠበቀብኝን ነገር ማድረግ እንድችል ሆኜ እንድኖር በቃ መንገድ አሳይቶኛል። ምንም እንኳን እግዚአብሔር በውስጥ ያስቀመጠው ትልቅ ፍቅር ቢኖርም ያንን ፍቅር እንድንመነዝር አውጥተን እንድንኖርበት የሚያግዙን ወንድሞች አብረውን ሊኖሩ ይገባል። አለበለዚያ ምን ይሆናል? የሚቆጣኝ ሰው ከሆነ መገዛቴ ዝቅ ይላል። ደኛ አይነት ሰው ከሆነ ሰሞነኛ ፍቅር ብቻ ከሆነ ያለው የሚፈልገውን አይነት ነገር ለማድረግ በጣም ችግር ሊሆን ይችላል። ስለዚህ እንደዛ እንዳይሆን እና ቤታችን በቃ
በፍቅር የተሞላ እንዲሆን ትልቁን አስተዋጽኦ የተወጣ ሰው ነው። በጣም ነው የምወደው፣ በጣም ነው የማከብረው። የምናገራቸውን ነገሮች ስርዓት ይዤ መናገር እንድችል፣ መቀለድ ስፈልግ እንዴት መቀለድ እንዳለብኝ ያውቃለሁ። ይሄ ነፃነቴን የገደበብኝ ሰው አይደለም። በቃ በነፃነት እንድኖር ከክርስቶስ ቀጥሎ በቃ በትዳር ነፃ ያወጣኝ ሰው ነው። በነፃነት እንድንኖር ክርስቶስ ነፃ አወጣን እንላለን አይደል? ለነፍሳችን የዘላለም ሕይወት ለመውረስ በትዳር ደግሞ ባሎቻችን ነፃ ሊያወጡን ይችላሉ፣ ፍቅር ሰጥተው እኛ ተገዝተን። ስለዚህ እንደዚህ እንዲሆን ሁልጊዜም ደጋግሜ የምነግረው ነገር እኔ በዝቅታ ውስጥ ያጨድኩት ትዳር አስገራሚ ሕይወት እንድኖር አድርጎኛል። በፍቅር እንድሞላ ሌሎች እኔን አይተው ምን አይነት ትዳር ነው፣ እንዴት ታድለሻል። በቅናት የማይጨቃጨቀኝ ሰው ነው፣ የሚዲያ ሰው ነው። በዚህ ጋር ወጣሽ ገባሽ አልባልም፣ አይጋፋኝም። በጣም አንድስታን ተደራርገን ነው የምንኖረው እና በዚህ አይነት ሁኔታ ልጆቻችን እያደጉ ሁለቱን ዳርን እና አራተኛው ልጃችን ዩኒቨርሲቲ እያለ ድንገት አመመኝ አለ አንድ ቀን እና አካባቢያችን ላይ የነበረ መካከለኛ ክሊኒክ ነበር። እዛ ሄዶ ቼክ አደረገና ቀላል ነገር እንደሆነ ነግረውት ተመልሶ መጣ። ከዛ በኋላ ተሻለው፣ ደህና ሆነ። እኔ በጣም ደንጋጣ ነኝ። አመመኝ ካለኝ በቃ እኔ ከሱ ጋራ ነው የሚሄደው። በቃ ፍቅሬ በጣም ከባድ ስለነበር አይ ቲንክ ጣዖት ሳይሆንብኝ የቀረ አይመስለኝም። አንዳንድ ጊዜ አይናችንን ከጌታ ላይ እናነሳና የሆነ ነገር ላይ እናደርጋለን። ደግሞ ለዚህ በጣም ቅርብ ነን እህቶች እና በጣም በቃ ሀሳቤም ስራዬም ነገሬም አምልኮዬም ሳይሆን የቀረ አይመስለኝም። በቃ በጣም ተጣበቅኩኝ ከሱ ጋር እና ይህ ሰው ድንገት ታመመ። ምድር ቁና ሆነችብኝ፣ መስራት አቃተኝ። እኔ ከዛ በፊት ሲታመም አይቼ አላውቅም። በጣም ጤነኛ ሰው ነው። ደነገጥኩ በጣም። እና በዚህ ውስጥ እጸልያለሁ። ተንበርክኬ አይደለም እጸልየው፣ በሆዴ ተኝቼ ነው እጸልየው። ጌታ ሆይ አይሆንም፣ በፍጹም አልሰማም። ሌላ መከራ፣ ሌላ ጭንቅ እንዴት ልኖር እችላለሁ? ማን ይሸከማል? እንዴት ይታመማል? በቃ ከጌታ ጋር ሙግት። በጣም ነፍሴ ተጨነቀች። መስራት አልቻልኩም። እሱ ምንም አይናገርም። አይዞሽ ብቻ ነው የሚለኝ። አይዞሽ ምንም አልሆነም። ነፍሴ ተጠበበች። የሚይዘው መጨብጠው ጠፋብኝ። ህመሙ እየበረታ ሄደ። አልተረዳንም። ምን እንደሆነ ልናውቅ አልቻልንም። አልፎ አልፎ ጨጓራዬን ያመኛል ይል ነበረ። እኔ ያልተስማማው ምግብ ከበላ ምናምን። ከዚህ ውጭ እኔ ራስ ምታትም ብዙ ሲያመው አላውቅም። ከዛ አንድ ቀን በጣም ሲበረታበት ምግብ መብላት ሲያቅተው አንድ ሆስፒታል ሄድኩኝ። የግል ትልቅ ሆስፒታል ነው። እዛ ሄድን። ከዛ እዛ ሲታይ የነገረኝ ህመም ማመንም አልችለው ነገር ነው። የት ቆይታችሁ ነው አለኝ። ለምን ቶሎ አላመጣሽውም ነበረ? እኔ እግሬም እጄም ተንቀጠቀጠ። ሳትኩ፣ የምናገረው ጠፋብኝ። ተጨነቁ። ወስደነዋል እኮ ሐኪም ቤት ነበርን። አሁን እኮ ስላልተሻለው ነው ወደዚህ ይዤ የመጣሁት። ይሄ ከባድ ጥንቃቄ የሚጠይቅ ነው። ምን ላረግልሽ እንደምችል አላውቅም። በቃ ትሪት እናደርገዋለን፣ መተኛት አለበት ተባልኩኝ።
ልቤ መታ። በቃ ወገቤ ተቆረጠ። ማመን አቃተኝ። ቀላል የነበረ ነገር ነው የተወሳሰበው። ነገር ግን እሷ አጠገቤ ስለነበረ ጥርሴን መንከስ ነበረብኝ። ዳዊት አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ ያለውን ቃል ብቻ በመናገር ዛሬም እግዚአብሔር ነው ተስፋዬ፣ በቃ ምንም አይሆንም ብዬ የሚሰጠውን ትሪትመንት ቀጠልኩኝ። እና እኔ ይህንን ህመም እሱን ሳስታምመው በጣም ነበረ የጉበት ችግር ነበር የገጠመውና ወደ እኔ እንዳይተላለፍ መጠንቀቅ እንዳለብኝ ቢነግሩኝም እኔ ጆሮዬ አይሰማም ነበር። ምክንያቱም እሱ አልፎ እኔ መኖር አልፈልግም፣ አብሬ ማለፍ ነው የምፈልገው እና አቴንሽኔ ሁሉ እሱን በህይወት የማስቀጠል ሀሳብ ስለሆነ ምንም ነገር አልሰማም ነበርና ከዛ በኋላ በጣም እየከበደ ሲመጣ ሆስፒታል መተኛት ነበረበት። ሆስፒታል ተኛ። አንድም ቀን በተኛበት ጊዜ ቤት ያድር አላውቅም። እሱም ማንም እንዲያድር አይፈልግም። እህት ቢመጣ፣ ልጅ ቢመጣ፣ ወንድም ቢመጣ በቃ እሷን ጥሯት ነው የሚለው። እኔ ነኝ አጠገቡ መሆነው። በቃ በጣም አጭርም ቢሆን ከባድ ጊዜ ነበረ። አንድ ቀን የማይረሳኝ ደሙ በጣም ስላነሰ ደም ሊሰጥ ይገባል ተብሎ ከቀይ መስቀል ደም ከሚሰጡት ቦታ ፈላልገን በጣም ከባድ ነበር በዛን ጊዜና አስተባብር ነበር እኔ ቢሮ ውስጥ ለሰዎች ደም እንዲሰጥን። ይሄ ቀን ይመጣል ብዬ አስቤ አይደለምና እነዛ ሰዎች ሲደወልላቸው መጡልን እና አስቸጋሪ ነበር በዛን ጊዜ። ከዛ ያን ደም ሰጡት። መጀመሪያ ንጹህ ደም አይሰጥም፣ ከውሃ ጋር የተቀላቀለ ይሰጥና ካለማመዱ በኋላ ነው የሚሰጠው። ከዛ እንደነገርኩ በየቀኑ ማድረው እኔ ነኝና የዛለት ሌሊት በጣም ደከመኝ። 10 ሰዓት ተኩል ሆነ ደሙ እየወረደ እየጠበቅኩኝ ማለት ነው። ከዛ ይሄ እንደ ግሉኮስ ድሮፕ እያደረገ ነው ወደ ሰውነቱ የሚገባውና ድንገት እንቅልፍ ሸለብ አደረገ። ድንገት ምናልባት 10 ደቂቃ ምናምን ሊሆን ይችላል የተኛሁት። ብንን ስል ተነቅሏል ከእጁ ላይ ደሙ መሬት የተኛበት ቦታ ላይ ፈሶ ደነገጥኩ፣ ተንቀጠቀጥኩ። በቃ ወዲያው ደግሞ ለመጠራረግ ሞከርኩ። ነቃ። እሱም አይዞሽ 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 ብቻ ነበር የሚለኝ። በቃ ትንፋሼ ሊቋረጥ። ጌታ ሆይ ወዴት ነህ አልኩት። እኔ እንቅልፍ ሲጥለኝ እንዴት አልቀሰቀስከኝም አምላኬ አልኩት። ደከመ። ሩጭ ሐኪሞች ጠራው። ከጠራረኩኝ በኋላ መጡ፣ አዩ። ሁኔታዬን ስለሚያውቁ በጣም አዘኑ። በቃ በየቀኑ ማደሬን ራሱ በጣም ያሳዝናቸው ነበር። ይሄ ሁሉ ሰው እያለ ለምን ሲሉ በቃ እሱ እዚህ እንደሆን ስለሚፈልግ እኔም መለየት ስለማልፈልግ ነበረ መልሴ። ከዛ በኋላ እንደምንም ብለው እንደገና ሰካኩለት። ምን ተባለ? ሌላ ደም ተፈለገ። አይዞሽ በቃ ብዙ አይቀንስም ምናምን ብለው ሊያበረታቱኝ ሞከሩ። በዛ ውስጥ እኔ በህይወትና በሞት መካከል ሆነን በቃ ይጸለያል፣ አገልጋይ ይመጣል፣ ምን ይላል። አንድ ቀን አንድ የእህቴ ባለቤት ሲጸልይልን አላውቅም፣ የአይንን ታውቂያለሽ አለኝ። ይሄን ቀጭን ነው አይደል መንገድ እንትኑ ቅንድባችን፣ ይሄ በሱ በሚያክል ቀጭን መንገድ ላይ ስትሄጂ አየሁ አለኝ። በቃ እግዚአብሔር ሊያሳልፈኝ ነው በዚህ መንገድ ነው ያልኩት። እኔ ሌላም አገልጋይ መጣ። ቤት መልሰነዋል ትንሽ ተሽሎታል ተብሎ አይቶት አልጸለየም። ጌታ ሆይ እናመሰግናለን የወደድከው ይሁን ብሎ ወጥቶ ሄደ። በጣም ትልቅ አገልጋይ ተብሎ መጥቶልኝ ይሄ ሁሉ ሲሆን እኔ ከእግዚአብሔር ጋር እሟገታለሁ። በቃ አይሆንም ጌታ አይሆንም፣ እንዴት እችላለሁ? እንዴት እንደገና ላስብ እችላለሁ?
ሰማይ ይከደንብኛል፣ ነገሮች ሁሉ እዛ ጋር ይቋጫሉ። ስለዚህ እግዚአብሔር አታረገውም አልኩት። እግዚአብሔር ለዓላማው በጣም ጨካኝ ነው። ማድረግ የፈለገውን የሚከለክለው ማንም የለም። በጣም የሚገርመው ነገር ሰዎች ካጨበጨቡልን ልክ ነው በስማም እንደዚህ አይነት ኑሮ መኖር ካሉልን በላይ አንዳንዱ አክሊል የሚያስገኝልን ነገር መከራ ሊሆን ይችላል። በዛ መከራ ውስጥ ማለፍ ነበረብኝ። ሌላ የህይወት መከራ መጣ እና ቤት ገብቶ ትንሽ ተሽሎታል ብለን እየጠበቅን ያ ሌሊት እንግዲህ እንደነገርኩ በዛ ሁኔታ አለፈ። ዶክተሮቹ እንደገና ሌላ ደም ሰጡት፣ አገገመ። በዚህ ሁሉ ውስጥ እኔ በጥንቃቄ አልነበርኩኝም። ምክንያቱም የኔ ነፍስ ከሱ ጋር ታስራለች። በቃ ከጌታ ቀጥሎ በሱ ውስጥ ታስሬያለሁኝና ምንም ኑሮ ለኔ ትርጉም አልነበረውም። እና ይሄ ሰው ተያዘ። የያዘው እጅ ባይለቀውም ሊወስደው ስለፈለገ እኔ ማስጣል አልቻልኩም። ወደ ቤት መለስ ነው። ጊዜው ከባድ ነው፣ ክረምት ነው፣ ይዘንባል። በዚህ ላይ ጭንቀት ተጨምሮ መናገር አይፈልግም እሱ። ይሄ ችግር ገጠመኝ አይልም። እኔ ነፍሴ ተጨነቀች። ያ ቤት ጨለማ ዋጠው። ልጆች አንገታቸውን ደፉ። ነገሮች ሁሉ መስመራቸውን ሳቱ። ያ ፍቅር ቀረ። ያ ኑሮ ሊከደን ጫፍ ደረሰ። አቤት አልኩት፣ እግዚአብሔርን ለመንኩት፣ ተማጸንኩት፣ ጮኩ፣ አነባው በጌታ ፊት። ዛሬም ያንን ጊዜ ሳስብ መናገር በጣም እቸገራለሁ። እንደ ትላንት እንደሆነ ነው የማስበውና ሰማይ ተከደነ፣ ጸጥ አለ ቤታችን። ፍቅር ቀረ፣ ጨዋታ ቀረ፣ ተረት ቀረ። የምንነጋገረው ነገር ሁሉ ዝም አለ። ከመኝታ ቤት ድሮ ሸሚዝ ይዤለት ወጣ ነበር። ዛሬ ባዶ እጄን ነው የምወጣው። ከረባት ማስተካከልለት ምተኩስለት እኔ ነኝ። እነዚህ ሁሉ ስራዎች እሱ አልጋ በመያዙ ምክንያት ቆም። ብዙም አልቆየም። ይህን ቃል ለመናገር በጣም እቸገራለሁ። እግዚአብሔር ሊወስደው ቆርጦ ስለነበረ እኔና እግዚአብሔር በሙግት ውስጥ ገባን። ደግሜ ሆስፒታል አስገባሁት። እሱ ወደዚህ ሊመለስ የሚችልበት ኮንዲሽን ላይ አልነበረም እና ያ ሆስፒታል ከጀርባው ቤተክርስቲያን ነበር። ኮሪያ ሆስፒታል ነውና ከዛ በኋላ ከመንፈስ ቅዱስ ጋር መስማማት ነበረብኝ። እግዚአብሔር ታገሰኝ። በቃ እስክጨርስ ፍቅሬን በቃ ውሰደው እስክለው ድረስ እግዚአብሔር ጠበቀኝ። ከዛ በኋላ ወደ ጓሮ ሄድኩና ቸርች ገብቼ ጌታ ሆይ ሰጥቻለሁ፣ ውሰደው፣ ለኔ ግን ጸጋ ስጠኝ አልኩት። መኖር ከቻልኩ ከቀጠለ ህይወት ጸጋ ስጠኝ፣ እንድኖር እርዳኝ፣ እንዳላሳፍርህ፣ ተናግሬ ያልተገባ ነገር እንዳይገኝብኝ፣ እንደ ሰነፍ ሴት እንዳልሆን ጸጋ ስጠኝ ካሰነበትከኝ አልኩት። እዛ ስመለስ 10 ደቂቃም አልቆየም ከሄደ። ዮናስ ሞተ ብሎ መናገር ለኔ በጣም ከባድ ነገር ነው። አውቃለሁ በአባቱ ጎን እንዳለ፣ ግን በስጋ ስለሞተ ይሄን ወርድ መናገር በጣም እፈራለሁ።
እውነት እኔ ማንም አይሞትብኝም። እንደዚህ ሞት አውቃለሁ፣ የእናት ሞት፣ የእህት ሞት አውቃለሁ። ግን ዮናስ ሞት የመረረ ነው ለእኔ፣ በጣም ከባድ ነው። መናገር አልችልም። ፍቅሬ ፈረሰ፣ ጓደኝነታችን ቀረ። ባል የሚባል ነገር ከኛ ቤት ውስጥ የለም፣ ሄደ ወደ ሰማይ። ትዳር የለም፣ ወይዘሮነቴ አበቃ። ሲንግል ማም ሆንኩ ተመልሼ። ዮናስ የለም እኛ ቤት፣ ሄደ። ጌታ ኢየሱስ፣ የጌታ ፍቅር ደግሞ ከዚህ ሁሉ በላይ መሆኑ ይገርመኛል፣ በጣም ይገርመኛል። እኔ የጌታ ፍቅር በቃ ጨካኝ ነው። እግዚአብሔር ለዓላማው አለቀ፣ በቃ ተከደነ። እኔም ሞቴን ነበር የምጠብቀው። ልጆቼ በጣም ደነገጡ። ከውጭ መጡ። ከውጭ የመጣው ልጅ ወደ ቤት ለመግባት 30 ደቂቃ ተለመነ። አባቴ የሌለበት ቤት ውስጥ እኔ አልገባም፣ እናቴ ቆማ ላያት አልችልም አለ። አትቆምም እሱ ሄዶ ማንን ለማየት እገባለሁ አለ። እንዴት እንደመጡም እንዴት እንዳለቀሱም አሁን እኔ አእምሮ የበዛን ጊዜ ስለማይሰራ ቆሞ ስለነበር አላውቅም። ከዛ በኋላ ሲነግሩኝ ነበር የማውቀው። ከዛ አይኔ በእንባ ተከድኗል። መናገር ብዙ አልችልም። አቤት ጉዷ ተባለ። በቃ አቤት ጉዷ፣ እንዴት ነው የምትቆመው? የሰውዬ ሄዶ አንድ ሰው ትዝ ይለኛል፣ ጎረቤታችን ነው። አሁን እሷን ያዟት አለ ሲል ሰማሁት። በቃ ተስፋ የላትም፣ ያዟት እሷን አለ። በዚህ ሁሉ ውስጥ የእግዚአብሔርን ብርታትና ጉብዝና ነው የምነግርህ። እግዚአብሔር ጎበዝ ነው፣ ጎበዝ ነው። እግዚአብሔር ማንን እንዴት መያዝ እንዳለበት ያውቃል። አይሳሳትም። እግዚአብሔር በእውነት አይሳሳትም። ያዘኝ በእጁ እግዚአብሔር። ዮናስ ወደ ጌታ መጣ ብሎ ሳይመሽ አይቀር፣ ይመሻል፣ ይነጋል። የእግዚአብሔር ስርዓት ይቀጥላል። መሸ፣ ይዛለት ሰው ሁሉ ወደ መኝታ ሲገባ ከሆስፒታል አላመጣነውም ነበርና መንፈስ ቅዱስ እንደዚህ ያለኝ፣ በርቺ። ኢንካውንተር አደረገኝ። በርቺ ልጄ፣ ቁሚ። ለሌሎች ሰዎች ምክንያት አድርጌ አቆምሻለሁ፣ ቁሚ፣ በርቺ። እኔ እሱን ወስጄዋለሁ አለኝ። ጨከንኩብሽ አለኝ። ስራ አለኝ አለኝ። ልጆቹን ትቶ ሄደ። አናስቀረውም፣ ሄደ። ስርዓት መከናወን ነበረበትና ከእንቅልፌ መተኛት አልችልም ነበር። ሌሊቱን እንደዚሁ ስወራጭ ነበር ያደርኩት። እንቅልፌ የለኝም። በጣም ረጅም ቀን ነው። መጣሁ ወደ ሳሎን የነበሩ ልጆች በስርዓት አልቅሱለት፣ አትወራጩ። እግዚአብሔር መስራት ያለበትን ነገር ሰርቷል። በእኛ ቤት ውስጥ ሄዷል ዮናስ ወደ አባቱ። አሁን እኛ እንደ ክርስቲያን ሰዎች ስርዓት ባለው መንገድ እናለቅሳለን የሚል መልእክት ሳስተላልፍ አላመኑም ልጆቼ። እውነት አልመሰላቸውም። ይህን ብቻ አስታውሳለሁ። ከዛ በኋላ ምን እንደነበረ፣ እንዴት ስነ ስርዓቱ እንደተከናወነ፣ ማን እንዳካፈለ፣ ምን እንደሆነ የማውቀው ነገር የለም። እግዚአብሔር በዛ ውስጥ እንደያዘኝ ብቻ አስታውሳለሁ። ልጆቻችን ብዙ ስለሆኑ የእነሱ ጓደኞች፣ የእኛ ጓደኞች፣ የእሱ ጓደኞች፣ የመስሪያ ቤት ሰው፣ አካባቢው፣ የቤተ ክርስቲያን በጣም የተለየ ነበረ። እግዚአብሔር ጎበዝ ነው ያልኩ እኔን አቆመኝ። ያን ፍቅር የተካፈልኩበትን እጅ አጣሁት። ያን የጎረስኩበትን ጣቶች ሸኘው።
ሰዎች ሁሉ ጊዜያቸውን ጠብቀው ወደ የቤታቸው ተመለሱ። ቤታችን ቀዘቀዘ፣ ጸጥ አለ። እኔና ልጆቼ ብቻ ቀረን። ከውጭ የመጡት አንሄድም፣ አንቺ ጋር እንሰነብታለን፣ ይቅርብን ስራው፣ እሱ ሄዶ መቆም አትችይም አሉ። ድጋሚ ከእግዚአብሔር ጋር ላሳዝነው ሆነ። ሌላ ጣዖት ሊሆኑብኝ ሆኑ። አይ እግዚአብሔር አበርትቶኛል፣ እቆማለሁ፣ አይዟችሁ አልኳቸው። አትፍሩ፣ በቃ የወደደውን ጌታ አድርጓል። ከእግዚአብሔር ጋር ለመጣላት ስለማይቻል ጸብ አልፈጥርም፣ ሂዱ እናንተም ወደ ቤታችሁ፣ እኔንም እግዚአብሔር ያቆመኛል አልኳቸው። እግዚአብሔር ሊያረግ የፈለገውን ነገር ማንም በፊቱ ቆሞ ሊከለክለው አይችልም። መውሰድ የፈለገውን ይወስዳል፣ ማዳን የፈለገውን ደግሞ ያድናል። እኔ ቀጥዬ የምሞተው ሰው እኔ ነኝ። ምክንያቱም የተያዘበት ህመም የሚተላለፍ ነው። እኔንም ይዞኝ ወደሚቀጥለው ምዕራፍ የምሸጋገረው እኔ ነኝና በየ3 ወር ልዩነት ቼክ ማድረግ አለብኝ። ስለዚህ በመጀመሪያው ጊዜ ሄጄ እንድታይ ግድ አሉ። መታየት አለብሽ ተብዬ ሄድኩኝ እና በምንም በከባድ ሐዘን ውስጥም ብሆን ደግሞ ልጆቹ ያሳዝኑኛል። ገና እየተማሩ ነው ያሉት። ማንም የላቸውም፣ ያለሁት እኔ ነኝ። ስለዚህ መኖር እኔም ይናፍቀኛል። እነሱን የሆነ ቦታ ማድረስ አለብኝ። ሜዳ ላይ መውደቅ የለባቸውም። እናት የለ፣ አባት የለ። ስለዚህ ሄጄ ቼክ አደረኩኝ። በጣም የሚገርመው ነገር አንደኛዋ ሴት ልጃችን ቀለል ባለ መንገድ ይዟት ነበር። እኔ ምንም አልሆንኩ። ደነገጥን እሷ መያዟን ስናይ። 3ኛዋ ሴት ልጃችን ከዛ በቃ ቶሎ ተከላክለውላት፣ ቶሎ ስለነበር የተደረሰባት አይኗ ቢጫ ምናምን ሆኖ ስለነበረ በቃ ቀብሩ ላይ ነው ስናያት ያወቅነው። በቃ ጸጥ ነው ያልነው ደንግጠን፣ ሌላ ሰው ልንቀብር ነው ብለን። ከዛ ቀጥሎ ስለኔ ይታሰባል፣ አብሬው ስለነበርኩኝ ያው ቀጣይ ማለፍ ያለብኝ እንደሆነ ነው የሚገመተው። እኔ ሄጄ ስታይ ምንም ነገር የለም። ከ3 ወር በኋላ ደግሜ ሄጄ ስታይ ምንም ነገር የለም። ይሄ የእግዚአብሔር እጅ ካልሆነ በስተቀር እንደዛ በደም ተለውሼ እንደዛ ከሱ ጋር ሌት ከቀን አሳልፌ እንዴት ልተርፍ እችላለሁ? በቃ እግዚአብሔር እንደዚህ ነው። አየህ፣ የነገስታት ጥበብ ነገርን መግለጥ ነው። እግዚአብሔር ጥበብ ግን ነገርን መሰወር ነው ይላል መጽሐፍ ቅዱስ። እግዚአብሔር እኔ እንደምኖር ሰውሮ እሱን ወሰደ። ታልፋለች ተብዬ በህይወት ኖርኩኝ። ከዛ በኋላ የነበረ ላይፌ እስከ 6 ወር ድረስ በጣም ከባድ ነበረ። በድኑ የሚንቀሳቀስ ማንነት፣ በቃ ያ ብርቱ እግዚአብሔር እጁ ያዘኝ። አገልጋዮች ይደውላሉ፣ መታ ያጽናኑኛል። በፍጹም የማላቀው ሰው በውጭ ሀገር ሲያገለግል ደውሎ ፕሮግራሙን እየተከታተልኩኝ ጻፍኩለት ኮመንት መስጫ ላይ፣ እኔ ባሌን ጌታ ወስዶብኝ የተሰበርኩኝ ሴት ነኝ፣ አዝኛለሁ፣ ጸልይልኝ ብዬ ምንም ለማላቀው ሰው ወዲያው ደወለልኝ። ዱባይ የነበረ ፓስተር ነው። ከ4 ዓመት በኋላ ነው ያገኘሁት። እኔ ነኝ ያቺ ሴት ብዬ እሱ ቸርች ሄጄ ነገርኩትና በጣም ተደነቀና ልጄ አሁን እዛ ያገለግላል በሚገርም ሁኔታና ጸለየልኝና እንደዚህ አለኝ። ብዙ ሰዎች በዚህ ሀዘን ላይ ይረዱሽ ይችላሉ። ያለፍሽበትን የምታውቂው አንቺ ስለሆንሽ፣ እግዚአብሔር ግን ሊሰራ የወደደውን ነገር አድርጓል። ምናልባት እንኳን ስቀሽ ቢያገኙሽ ረስታው ሳቀች ብለው ሊታዘቡ የሚችሉ ሰዎች በዙሪያሽ እንዳሉ እንዳትዘነጊ። በየትኛውም ሴናሪዮ እግዚአብሔር ስራውን በእናንተ ቤት ውስጥ ሰርቷል። አንቺ ግን ለእግዚአብሔር ተለይለታል። የመንፈስ ቅዱስ ይመጣና ኢንካውንተር ያደርጋል።
ትሰማለህ፣ ጆሮ ይሰማል። ሌላ አንድ በጣም ወዳጄ የሆነች ፓስተር አለች። ይኸውልሽ እሱ አሁን በሰማይ ከኢየሱስ ጋር ይሄኔ ጋርደን ውስጥ ነው አለች። እየዞረ ያያል። እንገናኛለን፣ እንሄዳለን፣ እኛም በዚያ አንቀርም። ስለዚህ በርትተሽ ጥሎልሽ የሄደውን እነዚህ ልጆች የሆነ ቦታ አድርሽ አለች። አየህ እግዚአብሔር በሰው በኩል ነው የሚነግርህ። ለበለዓም በአህያ አይደል የነገረው? እንዲህ በአንድም በሌላም በምልክትም በምንም እየተናገረ እያባበለ ምድረ በዳ ወስዶ አቆመኝ። በጣም በሚገርም ሁኔታ አሁን የተሰበሩ ትዳሮችን የሚጠግን እድል ሰጠኝ። ትዳር ምን ማለት እንደሆነ አልፌበት ባሌ አጠገቤም ባይሆን እንዳለ አርጌ አሁን 8 ዓመት ተቆጥሯል። ትላንት ሄደ ነው የሚመስለኝ። በየዓመቱ እንደ ልደት እናከብርለታለን። እግዚአብሔር አቆመኝ። ስለዚህ በዛ ባለፍኩበት ህይወት ውስጥ ትዳር ምን ማለት ነው? መውለድ ምን ማለት ነው? ሳይወልዱ ማሳደግ ምን ማለት ነው የሚለውን ነገር እግዚአብሔር አስተማረኝ። ብዙ ሰዎች የሚቸገሩበት ነገር እኛ ቤት ውስጥ በጣም ቀላል ነበረ። ልጆቼ አላሳፈሩኝ። ወንዶቹ ልጆቼ አንደኛው ሶፍትዌር ኢንጂነር ግራጁዌት አድርጓል፣ አንደኛው ማርኬቲንግ ግራጁዌት አድርጓል፣ አግብቷል። በቅርብ ቀን ሚስቱ ወልዳለች። በጣም የምወደው ልጅ ነው። ስቆጣውም እንደዛ ነው። እጣላዋለሁ። አንዳንዴ ለምን ጠርቼ አልመጣም ብዬ ልጣላው እችላለሁ። በጣም ነው የሚሰስተኝ። በቃ ያለኔ ዘመድ ያለው አይመስለውም። ሚስቱ አንድ ቀን እንዲህ አለች፣ አይኑ ዝም ብሎ ከአንቺ ጋር ስለሆነ የሚሄደው እኔ እፈራዋለሁ አለች። አታችመንታችን በጣም ከባድ ነው። ወገቤን አስሬ ነው የዳርኩት። እሱ ደስ የሚለውን ነገር ከማድረግ ወደኋላ ማለት አልፈልግም። ሁለተኛውም ወንዱ ልጄ እንደዚሁ ነው። ሶፍትዌር ኢንጂነር ነው። መልካም ልጆች ናቸው። ቀደሰታለሁ። አሁን ውጪ ነው ያልኩ የደወልኩለት ልጅ በቃ ቀጥ አድርጎ ነው ያሳደጋቸው። የእሱ ሞዴል ናቸው። አሁን ውጪ ያለው የአርሰናል ደጋፊ ነው። ትንሹ አብሮት የሚደግፍ ነው፣ የአርሰናል ደጋፊ ነው። በቃ ሁለቱ ልነግርህ አልችልም። አንዱ ሌላውን እየተከተለ ያደገበት ቤት ስለሆነ በዚህ ባለፉት እሱ በሌለበት 8 ዓመታት ውስጥ አንድም ቀን እንደሌለ ሳናስብ እንዳለ ልደቱንም እናከብር ነው የሚመስለን። ያለፈበትን ቀን ስናከብር መስከረም 10 ነው፣ በስነ ስርዓት ይከበራል። ሊያልፍ አይችልም ቀኑ። እንዘክራለን፣ እግዚአብሔር እናመሰግንበታለን። ትዳር አማክራለሁ። ከዛ በኋላ እህቶች እንዴት ለባሎቻቸው መገዛት እንዳለባቸው፣ ፍቅርን ማግኘት የሚፈልጉ ከሆነ ቁልፉ በእጃቸው ስለሆነ እንዴት መገዛት እንዳለባቸው፣ ቢገዙ ምን ሊፈልቅ በቤታቸው ውስጥ እንደሚችል፣ የፍቅርን ዘይት ማፍለቅ የሚችሉት የሴቶች የመገዛት ቁልፍ ነው። ስለዚህ ይህንን በማድረግ ህይወትን ማካፈል እንድችል እግዚአብሔር አስቀመጠኝ። ህይወቴን ቀጠለ። የሚያስደንቅ ጊዜ ጌታ በሌላ መንገድ ተገለጠ። ስራዬን ቀየርኩ። በጣም ትልቅ ስራ ያስኩኝ። እንደነገርኩ የሰው ሀብት አስተዳደር ላይ ነው የምሰራው። ኤችአር ነኝ። በቃ የተሳካለት ሰው እንደሆነ እግዚአብሔር አደረገ። ተሰብሬ የምቀር ማሰብ የማልችል ወደኋላ የምመለስ መኖር የማያስፈልገኝ እንደሆንኩ ያሰብኩትን ታሪክ ቀያሪው እግዚአብሔር እንደገና መጣ ወደኛ ቤት። የእንደገና አምላክ ነው እግዚአብሔር። እንግዲህ የምነግርህ ታሪክ እንደው ይጠቅማል ቢነገር፣ በሚዲያ ከዚህ በላይ ባወራውስ እንዴት አስረዳለሁ በሚል እንጂ መጽሐፍ ለመጻፍ አስባለሁ። አባትየው ብዬ ጽፋለሁ ያለውን መጽሐፍ እግዚአብሔር ይረዳኛል። ታሪኩ በውስጤ ስላለ የዚህ ቤተሰብ ታሪክ ቢጻፍ ብዙ ሰዎች ይፈወሱበታል፣ ብዙ ሰዎች ይድኑበታል፣
ብዙ ሰዎች ከኔነት ይወጡበታል። ለእኔ አሁን ባለሁበት ዘመን ከጌታ ኢየሱስ ቀጥሎ ሀብቴ ልጆቼ ናቸው። ዋጋ የከፈልኩባቸው ውጤታቸውን ያየው ሰክሰስፉል የሆኑ ልጆች በሚሰሩበት ቦታ ሁሉ አንቱ የተባሉ በሚያገለግሉበት ቦታ ሁሉ የሚወደዱ የሚመሩ መሪዎች ናቸው። ይገርመኛል። ይሄ የቤተሰቡ ውጤት ነው። ስለዚህ በዚህ ፕሮግራም ለወገኖችን የማስተላልፈው ሰዎች ሁሉ ዝቅ ብለው እግዚአብሔርን ማየት ከቻሉ የራሳቸውን ነገር ትተው ለሰዎች መኖር ሲጀምሩ እግዚአብሔር ለነሱ ይኖርላቸዋል። ነገሮች በስኬት እንዲጠናቀቁ ሰዎች ሁልጊዜ መከራን መጋፈጥ እንጂ ፈርተው የራሳቸውን እርምጃ መውሰድ አለባቸው ብዬ አላምንም። ከባድ ጥያቄ ነው። መንፈስ ቅዱስ ሁለንተናዬ ነው። እንደነገርኩ ከልጅነት እስከ ዕውቀት ድረስ የተከተለኝ የመራኝ መራራው ጽዋ ከኔ ጋር የጠጣ ስታሰር አብሮኝ የታሰረ ስፈታ አብሮኝ ወደ ቤት ሄደ ሳምጥ ያማማጠኝ ባል ሲሞትብኝ አብሮኝ ቆሞ የቀበረ በዚህ ሁሉ የህይወት ውጣ ውረድ ውስጥ አብሮኝ የቆመ ማን ልልህ እችላለሁ? ማን ይተካዋል? አባት፣ እናት፣ አጎት። በምድር ማንነት መተካት የማይችል በሰማይ ያለ መንፈሱ በምድር የሚንቀሳቀስ ይዞኝ የሚጓዝ ማንነቱን በቋንቋ ልገልጽ የማልችል ብርቱ እለዋለሁ እኔ። ድንቅ መካር ኃያል ምንም ሊያደርግ የፈለገውን ነገር የማይከለከል ጎበዝ ነው ለኔ መንፈስ ቅዱስ። ያለ መንፈስ ቅዱስ ራስን ማሰብ እኔ ያስፈራኛል። በጣም ደነግጣለሁ። አንዳንድ ጊዜ ከእግዚአብሔር ሐሳብ የወጣው በመሰለኝ ጊዜ በጣም ራቁትነት ይሰማኛል። ወድቄ ተነስቼ አውቃለሁ። በዛን ጊዜ ውስጥ ሁሉ በርቀት ቁጥጥሩ አለ። በፍጹም አይተውህም። አለቅሳለሁ በጣም እኔ እንደዛ በሚሰማኝ ጊዜ አለቅሳለሁ። በጣም ነው ማለቅሰው፣ ይሰማኛል። ልክ ንስሐ ለመግባት እንደምንጸልየው እንደዚህ መንፈስ ቅዱስ ከኔ ጋር አይደለም። አሁን የሰራሁት ስራ እሱ አጠገቤ እንዳይቆም፣ ምክንያቱም ከቆሻሻ ነገር ጋር አይተባበርም እሱና በጣም ነው ባዶነት የሚሰማኝ። በቃ እየተነፈስኩ እንዳለ እጠራጠራለሁ። ባዶ ይሆናል። ልቤ መምታቱንም እርግጠኛ መሆን አልችልም። ስለዚህ ያለ መንፈስ ቅዱስ መኖር በጣም ከባድ እንደሆነ አስባለሁ። ኢየሱስ ለኔ ምርጫ አይደለም። ሌላ የምመርጠው ነገር ሲኖር ኢየሱስን እወደዋለሁ እንዴ ብዬ ልጠይቅ እችል ይሆናል። ምንም ምርጫ የለኝም ከመውደድ ውጭ። ሌላ የምነግርህ ይሄኛው ነገር አለኝ የምልህ የለኝም። ከፍቅር በላይ ነው ኢየሱስ። እንደነገርኩ በዚህ ሁሉ ጉዞ ውስጥ ያለ ኢየሱስ እንዴት እችለዋለሁ? አስበው። ሌላውን ያን የመከራ ጊዜ ምናልባት በልጅነት አለፍኩት ልበል። ዛሬ ቀላል እድሜ አይደለም ያለኝ። ከሴንቸሪ በላይ የኖርኩ ሰው ነኝና እንዲህ ስታየኝ እሸት መስላለሁ። ገና አያት ሆኛለሁ። 8 የልጅ ልጆች አሉኝ። ስለዚህ በዚህ ውስጥ ሁሉ ኢየሱስ ከኔ ጋር ባይሆን ኖሮ ይሄን ልምላሜ ከየት አመጣለሁ? እኔ እኮ እንደ ወንዝ ዳር ወይራ የሆንኩት ከኢየሱስ የተነሳ ነው። ኢየሱስ ከኔ ጋር ባይሆን ይሄ ውበት የለም፣ ይረግፍ ነበር፣ ይበላሽ ነበር። እሱ ነው የሚያባብለኝ፣ የሚቀባኝ፣ የወይራ ዘይት በላይ ላይ የሚያፈስ። አይሆንም ያለ ኢየሱስ። ለኔ ትርጉም አልባ ነው የሚሆንብኝ። ልኑር እንኳን ብዬ ብሞክር የምችል አይመስለኝም። አልችልም። በቃ መራመድ አልችልም። እኔ ያለ ኢየሱስ መኖር አልችልም። በቃ ኢየሱስ ማንነቴ ነው። እዚህ በጣም ይከብደኛል ማሰብ ራሱ። ዝም ብዬ ስሙን ኢየሱስ 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 ብዬ ስጠራው ደስ ነው የሚለኝ።
አስበው እነዚህን 8 ዓመታቶች እንዴት አድርጎ እግዚአብሔር እንደገና እንደሰራኝ ያን የተሰበረ ማንነት ጠግኖ የተበላሸውን ነገር አውጥቶ ስፔር ፓርት ቀይሮልኝ ጉበት ተሰርቶልኝ መጥፋቴን መበላሸት የነበረበትን ሳያስነካ ቆይቶ እንደገና ማን ይገምታል? አሁን የኔን እድሜ ማንም ገምቶልኝ አያውቅም። እግዚአብሔር ነው እንደዚህ እሸት አድርጎ ያኖረኝ። መልካምነቱ ኢየሱስ ተነግሮ አያልቅም። እንደ ስሙ መልካም ነው። ለእኔ ከኢየሱስ ውጪ መኖር ትርጉም የለውም እንዳልኩ ፍቅሩን መግለጽ እቸገራለሁ። እጅግ ወደዋለሁ። በጣም ምን ስራ አሳለኝ? እሱን ካልወደድኩ የመኖር ትርጉሜ እኮ ዜሮ ነው የሚሆነው። ስለዚህ ኢየሱስን እወደዋለሁ።